ክርስትና እግዚአብሔርን እየወደዱ መኖር ብቻ ነው ምን እንኳን በደንብ ዲፋይን ያደርጓልና እግዚአብሔር ያ የቀደመው ፍቅር ፎከሶቻችንን እሱን በመፈለግ ላይ ያደርጋል። ከዛም ባሻገር ደግሞ ነገሮችን የምናየው በሱ መነጽር ነው። በሱ መነጽር ያቆምንበት ብቻ ሳይሆን የቀነስንበት ልክ በራሱ የመጀመሪያ ወይም የቀደመውን ፍቅር በውስጣችን ልንለካበት የምንችልበት ጥሩ ሜትር ሆኖ ሊያገለግል ይችላል። ምንም ስታደርጉ ጌታ ወደ አእምሯችሁ መምጣት አለበት። የቀደመው ፍቅር ስፍራው ላይ ካለ እግዚአብሔር በሚፈልገው ልክ በውስጣችሁ የተመላለሰ ከሆነ ምንም ነገር ቢሆን ምንም አይነት ሜጀር ዲሲሽን ሲሆን በጌታ ፊት ያንን ሜጀር ዲሲሽን በዋናነት ጌታን ከግምት ያስገባ አድርጋችሁ መሄድ ትችሉ። አንድ የሚገባችሁ ነገር አለ። ያንን ትሪገር ያደረገ ያንን ያንቀሳቀሰ ያንን በህይወታችን ውስጥ ያን አቋም እንድንይዝ ያደረገ አንድ የቀደመው ፍቅር የሚባል እውነት አለ። ለምሳሌ በጣም የምናውቀው አገልጋይ ሐዋርያው ጳውሎስ ጌታ ራሱን በእኔ ሁኔታ ሊገልጥ በወደደ ጊዜ ከስጋና ከደም ጋር አልተማከርኩም ብሎ የተናገረበት ገላትያ ምዕራፍ 1 ላይ አስደናቂ ቦታ ነው። ጳውሎስ ሄጄ አስገድዬ እመጣለሁ ብሎ ነበር የወጣው። አስገድሎ እንደሚመጣ የተናገረው ጳውሎስ አስገድሎ ሊመጣ ካሰባቸው ሰዎች ጋር አብሮ ለመሞት ሲወስን አብሮ ሊሞት የወሰናቸው ሰዎች ጋር አብሮ እንዳይኖር ደግሞ እግዚአብሔር ሲናገረው እንደ አዲስ ክርስቲያን ወደ ቤተ ክርስቲያን መሄድ ሲኖርበት ቀጥታ ከስጋና ከደም ጋር ሳይማከር ወደ አረብ አገር ሄደ ይላል። የጌታን ፍቃድ ያስቀደመው ወደማያውቅበት ስፍራ ነው ሄደው። አብዛኛው ሰው በትክክለኛ ማይንድ ወደሚሄድበት አይደለም ሄደው። አዲስ ክርስቲያን ቸርች መሄድ አለበት። በዚያ መንገድ ደግሞ የሚደንቅ ሪቫይቫል ያለበት ቸርች አለ። የነ ጴጥሮስ ቸርች ሰዎች የሚፈወስበት፣ በጋራ ህብረት የሚደረግበት፣ ዕለት ዕለት እንጀራ የሚቆረስበት፣ በብዙ አይነት መንገድ የእግዚአብሔርን በጎነት ኤክስፒሪየንስ ሊያደርግ ይችላል ተብሎ በአእምሮ ሊታሰብ የሚችልበት በርካታ የእግዚአብሔር እጅ የሚያልፍበት ቦታ ላይ መሆን ሲችል ይሄ እግዚአብሔር አምላክ ያደለውን እድል መጠቀም ሲችል በሰውኛ ብናስበው የሄደበት ቦታ ምንም አንድ ሰው አብሮ ሊሄድ የሚችልበት ቦታ አይደለም ብላችሁ ተወስዱስ። የቀደመው ፍቅር በውስጣችሁ ላይ በደንብ ግሮ እንዳለ የምታውቁበት ነገር ከማገልገላችሁ በላይ ከመጸለያችሁ በላይ ከመጾማችሁ በላይ ቢኮዝ እኚህ ሁሉ አለ ፍቅር ሊደረጉ ስለሚችሉ ከዛ ሁሉ በላይ በጣም ክሪቲካሉ በእግዚአብሔር ፊት ነገሮችን ስናደርግ ከጌታ አንጻር አይተን ነው የምናደርገው ወይ የሚለው ነገር ለራስ መጠየቅ ያስፈልጋል። ይህ አንዱ በጣም ወሳኝ መለኪያ። ሰዎች ሲያገቡ ለምን ነው የሚያገቡት? ሲሰሩ ለምን እንደሚሰሩ፣ ሲነግዱ ለምን እንደሚነግዱ፣ ሲጸልዩ ለምንድን ነው የሚጸልዩት? ሲሰጡ ለምን ነው፣ ሲቀበሉ ለምን ይቀበሉት? የሆነ ቦታ መሄድ ሲፈልጉ ለምንድን ነው ይፈልጉት? አጠቃላይ የህይወታችን እንቅስቃሴ በጌታ በኢየሱስ ክርስቶስ በኩል የሚታይ ከሱ አንጻር የሚታይ ወይም ደግሞ ምንም ስታደርጉ ጌታ ትዝ ማይላችሁ ከሆነ የሆነ መስተካከል ያለበት ነገር እንዳለ በደንብ አድርጋችሁ ማየት ትችላላችሁ። በእርምጃችሁ ላይ ጌታ ትዝ ማይላችሁ፣ በውሳኔዎቻችሁ ላይ ድንገት ልባችሁ ማመጣ ነው፣ በጉዟችሁ ላይ ፈጽሞ ይሄ የመጀመሪያውን ስፍራ እማይዝ ከሆነ ከሁሉ በላይ ለጌታ የምትሰጡት ፕራዮሪቲ እየቀነሰ መጥቶ አብዛኛውን ነገር ችግር ሲገጥማችሁ ጌታ ትዝ የሚላችሁ ከሆነ ያኔ የሆነ መስተካከል ያለበት ነገር አለ ማለት ነው። በዚህ ራስን ማየት ይጠቅማል። ከጌታ በጌታ ለጌታ የሚኖር ሰዎች ነን። በዋጋ ተገዝታችኋልና የራሳችሁ አይደላችሁም ተብለን በግልጽ የእግዚአብሔር ቃል ነገር። እውነት ለመናገር አብዛኞቹ ትግሎቻችን የሚመነጩት አብዛኞቹ ናቸው ሁሉም ሰውን አብዛኞቹ የሚመነጩት በራሳችን መንገድ የጀመርነው ጉዞ የሚያመጣብን ቻሌንጅ የሚወዳቸው ናቸው። ብዙዎቹ ለዛ ናቸው። እግዚአብሔርን አስቀድመን ብንሄድ ቻሌንጅ እንኳን ቢሆን ቻሌንጅ ተነግሮ ጭምር
እስከ መሄድ ድረስ እግዚአብሔር አምላክ ያደርስናል። ሳይነግረን እንኳን ብንሄድ በሄድንበት ቦታ ፈጽሞ ከእሱ ጋር ህብረት አይቀንስም። ልክ ትዝ ይላችኋል ትነግሳለህ ተብሎ ዮሴፍ ቀጥሎ ያለው አልተነገረውም፣ ግን ሄዶ በዛ ማለት ብሎ ባሪያ ሆኖ ሰው ቤት እየኖረ ንጉሥ ትሆናለህ፣ ገዢ ትሆናለህ፣ አባት ወንድሞች ይሰግዱ እንዳለ የተባለው ሰው ባሪያ ሆኖ ተሽጦ ባለበት ስፍራ ላይ የዝሙት ግብዣ ሲቀርብለት በእግዚአብሔር ፊት ይህን አላደርግም ያለበት ምክንያት መቼም ቢሆን የሚያደርገውን ነገር ሊያደርግ ሲነሳ ከእግዚአብሔር ዓይን አንጻር ስለሚመለከት ነው። በእግዚአብሔር ፍቅር የተነደፈ የእሱ ፍቅር ገብቶት ለዛ ፍቅር ምላሽ ለመስጠት ህይወቱን ዴዲኬት ያደረገ ሰው በየትኛውም ጥልቅ በሆነ ቦታ ላይ፣ ከባድ በሆነ ቦታ ላይ፣ ቻሌንጂንግ በሆነ ቦታ ላይ ከዛ ነገር ማምለጥ ከማሰቡ በፊት በዛ ውስጥ መቆየቱ የእግዚአብሔር ሀሳብ ነው ለሚሆን ነገር ነው ቅድመ ሰው። በጣም የሚገርመኝ እኔ ጳውሎስ እና ሲላስ በእስር ቤት ሆኖ የሚጸልዩበት ጊዜ ኮሎሬት ላይ እስር ቤቱ ወይኒው ከተናወጠ በኋላ ሰንሰለት ከእጃቸው ከወደቀ በኋላ በሩ ከተሰባበረ በኋላ እስረኞች ከተፈቱ በኋላ ሮጠው መሄድ ይችሉ ነበር። ሮጠው መሄድ ሲችሉ ሮጠው ያልሄዱበት ምክንያት የመጣው መንፈስ አሩጦ የሚያስኬድ አይደለም። ይልቁንም በዚያ ውስጥ ሆነው እንኳን እግዚአብሔር ፊት ኤክስትሪምሊ የሚያስቡት ፍቅሩን ነበረ። ከዛ ከመሄድ ይልቅ ያንን ፍቅር ለሆነ ሰው ማጋራት ይፈልጉ ነበር። ዘበኛው እንዴት አድርጎ በዛ ሁኔታ ውስጥ እንደዳነ እናውቃለን። ከእግዚአብሔር አንጻር ሲያዩት የመጣላቸው አርነት ኢንጆይ የሚያደርጉት ሄዶ የሚያመልጡበት ደግሞ እነሱ ላይ እንዳይመጣ የሚያደርጉበት ሳይሆን በዚያው ቦታ ውስጥ ሆነው የሚወዱትን ጌታ ፍቃድ የሚያደርጉበት ይሆናል። አሁን እስቲ ማለት ስንመለከት በጣም ከባድ ነው። እውነት ለመናገር ከባድ ነው። ይሄንን ጥሎ በግል የሚካሄድ ጉዞ ነው ከባድ ነው። በእግዚአብሔር እና በመንግስቱ መነጽር ነገሮችን ማየት ቴንደንሲያችን ሲቀንስ የሆነ ቦታ ላይ በእግዚአብሔር ጸጋ ሊስተካከል የሚገባ ነገር አለ። ይሄን እንደ አንድ ምልክት ያዙት። እስቲ ምን ሳደርግ ነው ጌታ ተወዶ ነው የሚጠቅመኝ ነገር ኖሮ ከእግዚአብሔር ነው ወይ ብዬ ለመጠየቅ አቅም አለ። የሚጎዳ ነገር ኖሮ ከመሸሽ ይልቅ በዚህ ውስጥ እንዳልፍስ እግዚአብሔር ሀሳብ አለበት የሚለው ጭምር ለሁለቱም ጽንፎች ሬዲ የሆነ ከእግዚአብሔር ዘንድ የሆነ ምላሽ ለማግኘት የወሰነ በእግዚአብሔር መነጽር የሚያይ ላይፍ ኦልሞስት ከሌለ ወይ ደግሞ የተቀዛቀዘ ከሆነ አንዱ ምልክት እሱ። ሌላኛው ምልክት ለቃሉ ያለን ጉጉትና ረሃብ ሲቀንስ ወይም ሲጠፋ። ከእናንተ መካከል ምግብ ከበላ 3 ቀን የሞላው ብዬ ጠይቅ፣ ምናልባት ሰው ላይኖር ይችላል። የእግዚአብሔር ቃል ከበላ 3 ቀን ቆየ ካልኩትም አላጣም። ሰው በመካከላችን አይጠፋም። ሰው ምግብ ሳይበላ 3 ቀን ቆየ ሰው ትንፋሹ ሁሉ እንደሚሰለል ስጋው እንደሚደክም እናውቃለን። የስፒሪቹዋል ዓለሙ ግን እንደዛ ፊዚካል እንደሚታወቀው ስለማይታወቅ ሳምንትም 2 ሳምንትም ወርም ጭምር ሰዎች ሳያነቡ ልቁኞችበት ይኖራልና አሁን ማንበብ አለማንበብ ከሰው ለቃሉ ያለን ጉጉትና ረሃብ ነው ያለው። ቃሉን ማንበብ ማለት እግዚአብሔርን መስማት ከሆነ የምንወደውን ሰው ደጋግሞ መስማት የምንፈልገውና ማከል ያለው የቀደመው ፍቅር ሲቀዘቅዝ ሌላኛው የምታውቁበት ምልክት ለእግዚአብሔር ቃል ያላችሁ ረሃብ ዲሚኒሽ መስማት ተሰማውናል። ግዝጎ ቸርች ይሆናል ቢስኮት ቃሉን ለመስማት ቃሉን ለማንበብ ከቃሉ ጋር የተያዘ ነገር ውስጣችን ላይ አፒታይታችን ይቀንሳል። አፒታይት ይቀንሳል። አንድ ነገር ልምከራችሁ፣ ብዙ ማስተዋል እንደሌለው ሰው ብዙ እንዳልገባው ሰው ሆኜ እግዚአብሔር አምላክ እንደ ብላቴና አሁን የምንኖርበት ኑሮ የምንኖረው ኑሮ ሳይሆን የምንኖረው ኑሮ የምንመርጥበት ኦፖርቹኒቲ እንደሆነ ማሰብ። መቼም ዘላለምን የሚያስብ ሰው በ70-80 ዓመት ኑሮ ብሎ ከያዘው ተወሰነ የተዛባ ነገር እንዳለ ማየት ይችላል። አሁን የተሰጠን እድሜ መኖሪያችን ሳይሆን ኑሯችንን መምረጫችን እንደሆነ አስበን ልክ ጳውሎስ እንዳለ በቃ መልካም መንገድን ተጋድያለሁ ጠብቄያለሁ ቀጣይ የሚጠብቀኝ ነገር አለ ብሎ እንደተናገረው የሚጠብቀው ነገር እንዳለ ነገር እዚሁ ዘንቦ እዚሁ እንደሚያበራ እንደማያስብ ሰው
አሻግሮ ማየት አስፈላጊ ነው። በዚህ ምድር ትክክለኛ ኢንቨስትመንት አድርገን ቀጣይ ዓለም ላይ እግዚአብሔር ጋር መኖር የሚገባንን አይነት ኑሮ ኖር የመጨረሻውና ዋነኛው የዚህ ምድር አቅም ሆኖ የሚያገለግል ምግብ እግዚአብሔር ቃል ነው። ያንን ቃል የማንበብ ጉጉት አፕታይቱ ከውስጣችሁ ደክሞ ከሆነ እመኑን በእግዚአብሔር ፊት የቀደመውን ፍቅር በተመለከተ የሆነ ነገር ስፍራውን መያዝ አለበት። ምግብ የማይበላ ሰው ሲታመም ሬዚስታንስ ያለው ከባድ ነገር ማንሳት አይችልም ምናምን። ስፒሪቹዋሊ እንደዛ የቃል አፕታይቱ የለበት በቃ ጠላት በቀላሉ ይጥለዋል፣ በቀላሉ ይበሳጫል፣ በቀላሉ ይርቃል። ከበድ ያለ ነገር መሸከም አይችልም። የሆነ ኮንፈርት አያገኝም። ከታመሙ ቶሎ ሪከቨር ለማድረግ ይከብደዋል። ደግሞ ኢዝሊ ደግሞ አታክ ይደረጋል። እንደዛ አይነት ላይፍ ውስጥ የምንመላለስበት ምክንያት የጠላት ብርታት አይደለም። እውነት ለመናገር የምናልፍበት ስቃይ የሚመነጨው ከጠላት ብርታት ከሆነ ክርስትና ራሱ ሪስኪ ነው ማለት ነው። እግዚአብሔር ከኔ ጋር አለ ብለን እግዚአብሔር አብሮን አለ ብለን የእግዚአብሔርን አብሮነት እያወቀን እግዚአብሔር ኃያል ታላቅ ነው ብለን እያሰብን እንደዛ የምናስበው እግዚአብሔር በሕይወታችን ላይ ይሰራል እያለን እግዚአብሔር አምላክ ደግሞ በእንደዚህ አይነት መንገድ ኑሮ ብለው ቃሉ ነግሮን በነገርን መንገድ ለመኖር ስንነሳ ጠላት ካስቆመንና እግዚአብሔር ሂዱ ብሎ ጠላት ካስቆመን፣ እግዚአብሔር ተሻገሩ ብሎ ጠላት አትሻገሩ ብሎ ካስቆመን፣ እግዚአብሔር እንዲያስብ ነበር ጠላት አስቆማቸው ብሎ እንደሚያስብ ማሰብ የጀመርንለታ ክርስትና ሪስኪ ጉዞ። እውነት ለመናገር እንደ ክርስትና ሴፍ ቦታ ነው ወይ? ከጠላት ብርታት ይልቅ ይኸውላችሁ እስራኤላውያን በጎልያድ ዘመን የተሸነፉበት ምድር ስትመለከቱ የሚያወሩት ስለ ጎልያድ ትልቅነት፣ ዳዊት እሱን አብሯቸው ስለማያወራ ያሸነፈ። እነሱ ትልቅ ነው፣ ረጅም ነው፣ 6 ክንድ ከስንዝር ነው፣ ደረቱ ላይ ጦር አለው፣ ብረት እንትን አለው፣ ጦሩ ይሄን ያህል ኪሎግራም ነው፣ ሰይፉ እንደዚህ ነው፣ ጋሻው እንደዚህ ነው፣ ከልያት ደግሞ እንደዚህ ነው። ኦልሬዲ የጠላትን ትልቅነት ያስቡት። እነሱ የጠላታቸውን ትልቅነት ያስቡ፣ ዳዊት ግን የጠላቱን ጠላት የሱን አምላክ እግዚአብሔርን ትልቅነት ያስብ ነበርና የኪዳን ሕዝብ ነው እና ኪዳን የገባው ደግሞ ትልቅ በተገዳደርከው ያሉልበት ጠላት ገዝፎ ክርስትና ጉዟችሁን ያስቆመለታ የሆነ ያልበራለን የእግዚአብሔር ነገር ወይ ልክ ባለው መንገድ ተገንዘቡ። ጠላት ጉዟል። ጠላት የለም ያልኳቸዋል። ጠላት በደንብ ያለው ፈለጉ ደማዋል አለበት። እስከ ደም ፋፍት መጋደል አለበት። ግን መጋደል አለበት ሲል ሪያሊቲ ውጤቱ የታወቀ ገዥ ነው የሚጋደሉና እግዚአብሔር አሸናፊ ነው። እሱኛው አቅም፣ እሱኛው ብርታት፣ እሱኛው ጉልበት ግን በዋናነት ከእግዚአብሔር ቃል ጋር ይገናኛል። ከእግዚአብሔር ቃል የሚገናኝ ከሆነ የቃሉ ጉጉት ውስጣችን ቀንሰው ከሆነ ረሃቡ እየጠፋ ከሆነ የሆነ ያላነበብን ቀን የሆነ ልክ ያልበላን ቀን የሚሰማ አይነት ስሜት መንፈሳችን ላይ ካልተሰማን ያ አቅም አይኖርም። በዋናነት ግን ያ ከምን ጋር ይገናኛል ካላችሁ የቀደመው ፍቅር ስፍራ ላይ በሚገባው መንገድ መኖሩ ጋር ጥያቄ መሆን አለበት። ሁለተኛው ኢንዲኬተር ይሄ ነው። ሁለተኛው ኢንዲኬተር እግዚአብሔር ቃል ጉጉት ውስጣችሁ ላይ ከፍ ያለ ከሆነ እንግዲያውስ አላርም እያበራ ነው፣ የሆነ ኢንተርቬንሽን ይፈልጋል። ሶስተኛው የጸሎት ህይወት መዛል። የጸሎት ህይወት መዛል ይሄ ስትጸልዩ የሚሰማችሁ ሬዚስታንስ ሳይሆን ይሄ ጸሎት ራሱ ሲባል ሐሞታችሁ ፍስስ የሚል አይነት ነገር ላይ ውስጥ ካላችሁ እሱም ከእግዚአብሔር ቃል አንጻር ስንመለከት የቀደመው ፍቅር በሚገባው ስፍራ ላይ ያለመኖር። አንደኛ ተሰሎንቄ 5:17 ላይ ሳታቋርጡ ጸልዩ ብሏል እግዚአብሔር። ያ ማለት 24/7 ተንበርክካችሁ ዋሉ ማለት አይደለም። ጸሎት ዲያሎግ ነው። ከእግዚአብሔር ጋር ዲያሎግ ማናደርግበት ጊዜ እስከማይኖር ድረስ ሳንንበርከክ ማድረግ እንችላለን። መንበርከክ አስፈላጊ ነው እንዳለ ሆኖ ነው። በስራ ቦታ በምትሄዱበት መንገድ ድራይቭ ስታደርጉ ስተኙ ስትነሱ እሱን እያሰባችሁ ከእሱ አንጻር ያመጋል እንደ ቅርብ ወደ ኮሚኒኬት ማድረግ በሱ ፕሬዘንስ ውስጥ እንዳለ ቀን የእሱን ፕሬዘንስ ፊል እያደረገን የምንሄድበት አይነት ላይፍ። አንብባችሁት ከሆነ የመጀመሪያ መጽሐፎች ፓስተር ቤኒ መጽሐፎችን ጉድ ሞርኒንግ ሆሊ ስፒሪት የሚል መጽሐፍ አለው። ዌልካም ሆሊ ስፒሪት የሚል መጽሐፍ አለው። በጣም ቆንጆ መጽሐፎች ናቸው። ታገኟቸው እና የምታነቧቸው ኦንላይን ፍሪ አሉ።
በፒዲኤፍ ምን ከዛ መጽሐፍ መረዳው ነገር ነው። የእግዚአብሔር መንፈስን ፕሬዘንስ እውቅና ይሰጥ። ዌልካም የምትሉት የሆነ ፐርሰን ነው የሚታወቀው። በጸሎታችሁ በየትኛውም ቦታ በየትኛውም ጊዜ በመንፈስ ሆናችሁ በእውነት የምታመልኩት ጌታ እንደሆነ አውቃችሁ የትኛውም ጊዜ ጋር እንዳላችሁ ከዛ አለ ካላችሁ የእግዚአብሔር መገኘት ጋር ሳታቋርጡ ኮሚኒኬት የምታደርጉበት ሳታቋርጡ መጸለይ ቢሆን ኢኩቪለንት ሊሆን ይችላል። ዋና ፖይንት ግን ያንን በተመለከተ ውስጣችሁ ዛል ነገር ካለ ብዙ ለምታንተማ ከጸለያችሁ 2 ሳምንት 3 ሳምንት ምናምን መንገድ ላይ በምትንቀሳቀሱበት ከእግዚአብሔር አንጻር ከሱ ጋር ኮሚኒኬት ለማድረግ የሱ የምታወሩት አካል እናንተ ጋር እንዳለ ያልተሰማችሁ ሆነና ውስጣችሁ ያቀለቅላል። አሁንም እግዚአብሔር ፊት ሌላኛው ምልክት ነው። የቀደመው ፍቅር ቦታው ላይ ስላለመሆኑ ወይ ደግሞ የሆነ መጠገን ያለበት ቦታ እንዳለ በደንብ አድርጎ ማሰብ ጥሩ። ወዳጆቼ ጸሎት ከአባት ጋር የሚደረግ የፍቅር ወሬ ነው፣ የፍቅር ንግግር። ብዙ ጊዜ እኛንም በጣም ኮስተር አድርገነው የሆነ መስመር ላይ ካላለፍን ፍቅር አይመስለን። እግዚአብሔር ግን በህይወቱ ዘመን በህይወታችን ዘመን እግዚአብሔርን እንደ አባት በቅርበት እያወራ መንገድ ላይ እያናገርነው እየሰማን እየጋበዝነው ወደ ላይፋችን ለመስመራችን ደግሞ እውቅና የሰጠነው አይነት እንድንሄድ ሳያቋርጥ ከሱ ጋር የምንናገርበት ነው። ያንን መናፈቅ ያንን መፈለግ ያንን ማድረግ ስናቋርጥ ወይም ሲቀንስ አሁንም የመጀመሪያው ፍቅር ጋር የሆነ አላርም እያበራ እንደሆነ ማሰብ ይቻላል። ዝም ብለን ትንሽ ምልክቶችን ብንጨምር ሌላኛው ኮምፕሮማይዝ ማድረግ እንጀምራል። ይሄ ማመቻመች ይበዛል፣ ማመቻመች ይበዛል፣ ወይም ህይወታችን ላይ ማኒፌስት ማድረግ ይጀምራል። ጌታ ኢየሱስ ክርስቶስ የሆነ ነገር አድርጉ ብሎ ቃሉ ከተናገረ ያንን ማድረግ መቻል አንድ ነገር ነው። ማድረግ አቅቶን ደግሞ እግዚአብሔርን ጸጋ ታምነን መጸለይ ሌላ ነገር ነው። እሱ እንዳለ ሆኖ ግን ከዛ ውጭ አይነት ላይፍ እየኖርን እንደዛ ለመኖራችን መልሰን ጥቅስ መናጣቅስ የሆነ ክሊር የሆነ የራሱ መስመር የሌለው አይነት ላይፍ በጣም በብዛችን በብዛት የሚታይ ከሆነ እሱም የመጀመሪያ ፍቅር ቀደመው ፍቅር የሆነ መስተራት ያለበት አስፔክት እንዳለ ያሳያል። የመጀመሪያ ፍቅር ወላጆቼ ሰዎችን ግድ የለሽ የሚያመቻምቹ አያደርግም። እንኳን በመንፈሳዊ ዓለም ላይ የመናፍስት አባት የሆነው እግዚአብሔርን ደግሞ እውነተኛ አባት እውነተኛ ወዳጅ የሆነው ጌታ ከሱ ጋር ባለን ህብረት ውስጥ እንኳን ልናመቻመች በስጋ እንኳን ተዋደን የሆኑ ሰዎች ነገር ሲፈልጉ ስለነሱ በንኩ ሰዎች እንተዋለን፣ ፋሚሊ እንተዋለን፣ ስራ እንተዋለን፣ ከተማ እንተዋለን። እዛ ጋር ያለው በራሱ በሆነ መንገድ ድራይቭ ያደርገናል። ይህ ነፍለስ ያለ ህይወት ምን አለበት የሚል አይነት ህይወት ምን አለበት እንዲባድርግ የሚል አይነት ህይወት ውስጥ ሲገባ ይህም የመጀመሪያ ቀደመው ፍቅር የመቀስቀስ ምልክት እንደሆነ ማስተር ይቻላል። ምን አለበት ካላችሁ በዚህ አጋጣሚ አለበት ማለት ነው። ምን አለበት ካልን አለበት ማለት ነው። ለምሳሌ ምን አለበት ሱሪ ብለብስ አይደለም ያለው ካልኩ ምን አለበት ቀሚስ ብለብስ ልል ይችላል እንጂ ኖርማል ከሆነ ምን አለበት እያልጠይቀው ትክክል እንደሆነ ምናውቀው ምን አለበት አለ። ትንሽ ከትክክል ዞር ያለ ሲሆን ነው ምን አለበት ማለት ነው። ምን አለበት ካል አለበት ማለት ነው። የሆነ ነገር አለበት ማለት ነው። ምን አለበት እንዲስ ባደርግ ካላችሁ እመኑኝ ውስጣችሁ እየጮህ ያለ የሆነ ጥያቄ አለ አለበት ያለ የሆነ ነገር ላይ ግድ የለሽ ኮምፕሮማይዝ ማድረግ ምናምን ውስጥ በደንብ ሲገባ ይሄ የቀደመው ፍቅር ሰምሃው የሆነ ጥገና የሚያስፈልገው ደረጃ ላይ እንደደረሰ ይመስለኛል። ምን አለበት ጸጉር የሚሆን ምን አለበት እንዲህ አይነት ስራ መሰራ ምን አለበት እንዲህ ሲሆን ማለት ምን አለበት ካላችሁ አለበት ማለት ነው። ምን አለበት ባልጸልይ ካላችሁ አለበት ማለት ነው። ምን አለበት በጸልይ አትሉ። ምን አለበት እንደዚህ ብዬ ነገር ችግር አለ ምናምን ካላችሁ አለው ማለት ነው። ክርስቲያን
እንደዛ አይነት ሲግናል ምን አለበት አይነት የማመቻመች በሉት ብዙ ኬርለስ መጀመር ላይ መሆን ነገር በግድ የለሽ በሉት ላይፋችሁ ላይ በደንብ የሚስተዋል ከሆነ ሌላኛው ምልክት በፍቅር ተነድፎ ከጌታ ጋር በፍቅር ተሳሰረ ሰው ጌታን በተመለከተ እንደዛ አይነት አቋም አይዝ ላይፍ ላይ ያ ግለት ያለው ፍቅር እስካለ ያ ፍቅር ቀዘቀዘ ማለት መልሶ ወደ ስፍራ አይመለስም ማለት ስላልሆነ እንደገና አሁንም እድል ስላለ ተስፋ የማንቆርጥ ግን ይሄ ሌላኛው ምልክት መሆን ይችላል። ኢየሱስ ጌታ። ሌላኛው ምልክት ውስጣችን ለጠፋው ሰላም ከእግዚአብሔር ውጭ የሆኑ ቦታ ላይ ሰላም መፈለግ፣ መንፈሳዊ ደስታን በምድራዊ መዝናኛ ለመተካት መሞከር። ምድራዊ መዝናኛ እጅግ በጣም አስፈላጊ ነው። የእረፍት ጊዜ ያስፈልጋል። ፍላችን ማረፍ አለበት። እሱ አይደለም ኦልሬዲ ያለው መታወቁ ስፒሪት ዳይሜንሽን ላይ ከሆነ ከዛ ስፒሪቹዋል ዓለም ላይ ያ ነገር ተስተካክሎ ያ ሰላም ሪስቶር ማይሆን ከሆነ የሚደረጉ ሙከራዎች ሁሉ ሂሊንግ ሳይሆኑ ፔን ኪሊንግ ነው። በቃ በየ8 ሰዓቱ ደግመህ ትወስዳለህ የሚያም ከሆነ ነበር የፔን ኪለሮች ደግመህ ትዝናናለህ ከሆነ ከዛ ስትወጣ ኦልሬዲ ነገሩ ዛሬ ችግሩ ያለው እረፍት ከማጣት ጋር ብቻ ሳይሆን ያለው ችግሩ ያለው የቀደመው ፍቅር በመቀዝቀዙ ምክንያት የመጣውን ስፒሪቹዋል ጆይ መንፈሳዊ ጆይ የደበዘዘውን የጠፋውን እሱን ለመተካት በሃፒነስ ዙሪያችን ካለው በሌላ ነገር የሚተካ ደስታ ጋር ስናስተሳስረው ለጭንቀታችን በቃ ቶሎ አእምሯችን ላይ መጣው 100% የሆነ ወንዝ ላይ ሄዶ መቀመጥ የሆነ እንደዛ ብቻ ከሆነ እሱ መጥፎ ያልፋል ነው አይተካውም ያልኩ ደግሞ ላይፋችን ላይ እንደዛ አይነት ሞመንቶች ካሉ በደንብ አድርጋችሁ ታስተውላላችሁ። ያለምንም ጥርጥር አይተኩት። ዘላቂ የሆነ እውነተኛ ሰላም የሚኖረው በክርስቶስ ኢየሱስና ከሱ ጋር ባለን አስደናቂ የሆነ የፍቅር ትስስር ብቻ ነው። ያቺ ትንሽ ከተንገዳገደች ቦታዋን ከተወች ያገለገላችሁ ውስጣችሁ ጆይ ይባላል። ሐሴት የማድረጋችሁ ግን ሃፒነስ ሁሉ ጊዜ ከሃፕኒንግ ጋር ከተከሰተ ነገር ጋር ይሄ ግን እንደ ወንዝ ከውስጣችሁ የሚፈነቀለቅ ከውጪ ደስታችሁን ለማጥፋት መጣለው የማይችለው ሐሴት ነው። ያ ደግሞ በፍቅሩ ተይዘው የቀደመው ፍቅር ውስጣቸው የሚፈለቅ ሰዎች ሁሉ የሚያደርጉት ስለ ጆይ መጸለይ ላይ ተጠቅባችሁ ይችላል። ከጆይ አምላክ ከእግዚአብሔር ጋር ያላቸው ትክክለኛ ህብረት በራሱ በህይወታችን ላይ ዲፎልት የሚወልደው ምድራዊ ደስታ የሚገኝባቸው መንገዶች ይሁን ኃጢአት እንኳን ባይሆኑ መልካም ቢሆኑ እንኳን ከእግዚአብሔር ጋር ያለን ፍቅር በገጠመው ችግር ምክንያት የመጣውን የጆይ እጥረት ሊያስተካክሉ የሚችሉበት መንገድ እሱን ትቶ በሱ ፋንታ ሌላ ምንጭ መቆፈር በጣም አደገኛ ነገር ነው። ይልቁንም መለስ ብሎ ፍቅሩን በማደስ የቱ ጋር ምን እንደተሰራፋና ውስጣችን ያለው እግዚአብሔር ነገር ደስታውን ሲያስፈልግ ማየት የምንችልበት መንገድ ላይ እንድንመለስ የሚያስረዳ ትክክለኛ ምልክት ሊሆን ይችላል። አንድ ሁለት ልጨምርላችሁና በዛው ወደ ተስፋው እንመጣለን። በስድስተኛ ደረጃ ውስጣችሁ ያለው የቀደመው ፍቅር የደበዘዘ ለመጣ የምታውቁት ቅድም እንዳልኩት ምንም አይነት ስፒሪቹዋል እንቅስቃሴ እያደረጋችሁ ሊሆን ይችላል። ማስተማር ማድረግ በመስጠት የሚመጫን ነገር ነው። እሱ እንዳለ ሆኖ ያኛው በሌለበት ቦታ ቀደመው ፍቅር ስፍራው ላይ እንደሌለ የምታውቁበት ለነፍሳት መጥፋትና መትረፍ ያላችሁ ፔን ነው። ይሄ ፔን ምንም ሊሆን ይችላል ማለት ሰውየው ፓስተርም ነብይም ሐዋርያም ምንም ሰባኪም አስተማሪም ዘማሪም ሊሆን ይችላል። ውይዝ ጉድ በዛ ሁሉ ውስጥ እረኛ እንደሌላቸው ነው ወጥተው በባል ጊዜ ያራራናቸው ምን ያልዳነ ሰው ጋር ሲገኝ አብሮት የሚገናኝበት እድል ሲያገኝ እዛው ጋር ዘንቦ እዛው ጋር የሚያባራ አብሮት የሆነ ሸክም ቤቱ ድረስ የማይሄድ ወደ ጸሎት ስፍራው አስገብቶ ማያንበረከው ስለዛ ሰው እንዲቀጥል የማያደርገው በቃ ሰው ወደ ቤት ኖርማል ነው የሚያስብ አይነት ሜንታሊቲ ባለበቱ መዳን አለባቸው ይችላል። ግን ያ መዳን አለባቸው አይደል ነገር በህይወቱ ለመኖር አቅም የሚያጣ ከሆነ ይሄ ሌላኛው ነገር
እናውቃለን። ሁሉም ሰው ሺዎቹ ወደ ጌታ መምራት ኤክስፔክት ላይ ያደረግበት ይችላል። ጌታ መክሊት ሲሰጥ ለሁሉም ሰው 10 አልሰጥም። መታመን ማለት ባመጣነው ቁጥር ሳይሆን እንድናመጣ እግዚአብሔር አምላክ አድራ በሰጠን ልክ ማምጣታችን። ባለ 10 ተረፈ፣ ባለ 5 ተረፈ፣ ባለ 2 ተረፈ፣ ባለ 1 ቀበረው። ባለ 1 የሚጠበቅበት አንድ ነው። ለምን 10 አላመጣም ብሎ 10 ከቶ ጋር አያገናኝም። ግን ሁሉም ጋር በእግዚአብሔር ፊት ሰተኝ ነበር ናገርኩበት አተረፍኩ እንዳሉ የሆነ በተለይ ስለ ወንጌል ስለ ነፍሳት መዳን ሐሴት የምናደርግበት ልክ ለዘብ ያለ ነው። ሰዎች ወደ ሲኦል የሚሄዱበት ነገር ሾክ አላደረገም። በአንድ ደቂቃ ስንት ሰው እንደሚሄድ እያሰበ ያንን ነገር ለመቀልበስ ቢያት አጥገብ ያለውን አብሮ የሚፈራውን ሰው ወንጌል ነግሬው ቢያምን ገንዘብ አደርገዋለሁ ባያምን ከደሙ ንጹህ ነኝ የሚል አቋም ነው በእግዚአብሔር ፊት። እንደዚህ አይነት ግለት ሲቀንስ ሌላኛው በህይወታችን ውስጥ የቀደመው የእግዚአብሔር ፍቅር እየደበዘዘ ስለመሆኑ ወይ ደግሞ የሆነ መቃናት ያለበት ነገር ስለመሆኑ የሚያስረዳ ሁለኛ ምልክት ነው። እኔ አንዳንድ ጊዜ ከምፈራቸው ጥቅሶች አሉ። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ የተናገረው ጥቅስ ወንጌልን ባልሰብክ ወዮልኝ። ያንን የሚያክል ታላቅ ሐዋርያ ያልሰበከው ቦታ አለ እንዴ? ጊዜ ስታገኝ ውስጥ ጳውሎስ ሄደበትን ጉዞ ብላችሁ የእሱን ጉዞ የሚያሳይ ማፕ ተመልከቱ ውስጥ የሸረሪት ድር ነው ይመስላል። ያልሄደበት ቦታ የለም። በስንት ዓመት ነው ብላችሁ እስክትገረሙ ድረስ አስደናቂ ሚሽን ጉዞ አድርጓል ጳውሎስ። እንደዛም ሆኖ ወንጌልን ባልሰብክ ወዮልኝ። ጳውሎስን ብናት አስደናቂ ፍቅር ሰው ጌታ ወዶት ፍቅሩን መገለጠለት ግን የገለጠለትን ፍቅር ምን ላይ ሰጥቶ ከስጋና ከደም ጋር ሳይማከር ወደ ፈለገው ወደሚፈልገው ቦታ መሄድ። እኔ ጳውሎስ ፍቅር የሚገርመኝ አንድ ጊዜ ወዳጆቼ እግዚአብሔር የምትወዱበት ልክ እግዚአብሔር እንዴት እንደወደዳቸው የምታውቁበት ልክ ጳውሎስ ትዝ ይላችኋል። በኢየሩሳሌም ሄደ ስለኔ መከራ ትቀበላለህ በተባለ ጊዜ ሄደበት መንገድ መቼም ከውስጥ ደቀ መዛሙርቱ ጋር ነበር። እዛ ሄደ መከራ ይገጥማል አሉት። አልፏቸው ሄደ። ፊልጶስ ቤት ገባ። 4 ደናግል ሴቶች ነበሩ ትንቢት የሚናገሩ። እነሱም በሴም ቲንግ ነገሩት። መከራ ይደርስባቸው አለፋቸው። ከዚያ በኋላ ሄደ። መጨረሻ ላይ አጋቦስን አገኘ። አጋቦስ እንደዚህ አድርገው ያስፈራል ምናምን ብሎ መታጠቂያውን አውጥቶ ወገቡን አስሮ አሳየው። ከዛ በኋላ ሰው ማለት ለክርስቶስ አይደለም መገረፍ እኔ እስከሞት ድረስ ቆርጫለሁ አለ። ኢየሱስ ጌታ በቃ እብድ ነው የሆነው። ደብድቦት ሊገድሉት ጫፍ ላይ ከደረሰ በኋላ ለምንድን ነው ስቲራፍ እንዲፈነግ ሲሉ በደማስቆ ተገለጠልኝ ብሎ የእሱን የተገለጠለት የደማስቆን አምላክ እውነት ነው የነገራቸው። የሚሰሙት ሰዎች በጣም ከሚገርም ፍቅሩ የተነሳ እንደሱ መሆን ፈልገው በጥቂቱ እንዳንተ ልታደርገኝ ትፈልጋለህ እንዴ ሲሉት ይኸው እጄ ላይ ካለ ሰንሰለት በቀር እኔ እንድትሆን ፈልገው በየትኛው ሁኔታ ውስጥ ሁሉ የማይጠፋ የእግዚአብሔር ልጅ ኢየሱስ ክርስቶስ የፍቅር አሻራ ብሎት ነው ያለ አስደናቂ እግዚአብሔር። ይሄ ሰው ነው ወንጌልን ባልሰብክ ወዮልኝ። የግድ የሆነ ማይክ ማለት ላይ ጠብቅባችሁ ይችላል። ፖርትሬት ላይ መቆለጥ ጠብቅባችሁ ይችላል። ግን የሆነ ያልዳነ ሰው ስታዩ ውስጣችሁ ላይ እንዲድን የሚናፍቀው ያ ነገር ውስጣችሁ ላይ ደብዘዝ ካለ ባገኛችሁት አጋጣሚ በሆነ ጫፉን ነክታችሁ ወንጌልን ለመንገር የምትጥሩበት መንገድ ስላልተማርኩ ነው ቋንቋ ስለማላቅ ነው ምናምን ነው የሚለው አንዳንድ ጊዜ ትክክለኛ የሆነ ሪዝን አለበት ለመናገር። ስለዚህ ይለኛል የዛሬ 9 ዓመት 8 ዓመት አካባቢ አንድ ሚሽነሪ ከዩጋንዳ መጣ። ኦኔሲሞስ ይባላል ስሙ። አማርኛ አይችልም፣ ትግርኛ አይችልም፣ ኦሮምኛ አይችልም። ግን በአማራ በኦሮሚያ እና በትግራይ ክልል እየዞረ መንገድ ላይ ወንጌል ይሰብክ ነበር። በጣም የሚገርም የሚደንቅ እግዚአብሔር ኃይል የሚገለጥበት ሰው ነበር ማለት በእግዚአብሔር ፊት። በጣም ሾክ ያደረገኝ መንገድ ላይ ወንጌል ይወጣ ተማብረ ማለት ነው። ሰው ይዙና አንድ ቃል ያለ ኢየሱስ ይወዳል የምትለው ቃል ነው እንዲዟቸው ቀምባው እየቀረበ ኢየሱስ ይወዳቸዋል። ይሄ ለወንጌል ያለ ትክክለኛ ስፍራ ውስጥ ያለ እግዚአብሔር ወዶ የሚንቀሳቀስ
ትናንት አንድ ቦታ ያነሳሁትን አንድ እውነት ልንገራችሁ። ከትናንት ወዲያ ሰኞ ማታ አንድ ፕሮግራም ነበር ይወለና ስለ ህብረት ነው ያያችሁት ነበረው። ስለ ወንጌል ሰዎች ምን እንደከፈሉ ዛሬ 6 ዓመት ሩዋንዳ ነበርኩኝና ሩዋንዳ ስንሄድ ወደ 5 ቦታ ነው የነበረው። ሩዋንዳ ውስጥ የተቀበሉን ቀን ኪጋሊ ከተማ ላይ ፓስተሩ የፍሪ ሜቶዲስት ቸርች ፓስተር ነው። አቀባበል ላይ ንግግር ያደርግ ነበር። ንግግር ሲያደርግ የነበሩት ቱትሲዎችም ሁቶችም ነበሩ፣ ገዳይም ተገዳይም ባለፈው በነበረው ዘር ጭፍጨፋ ላይ ማለት ነው። ከዛ በኋላ እሱ ከተገዳዮቹ መካከል ነበረ። ከዛ ዌልካም አለና ንግግር ሲያደርግ እንደዚህ አለ። በሩዋንዳ ያለች ቤተክርስቲያን የቆሰሉ የስጋ አባት ያላቸው የቆሰሉ ልጆች በቆሰሉ ፓስተሮች ስር ተምረው በቆሰሉ ፓስተሮች ተሹመው የቆሰለን ህዝብ የሚያገለግሉ ናቸዋል። የትም ጋር ቁስል አለ ነው። በጣም ሾክ አደረኩኝ ያንን ሲናገር። ሌሎች ሰዎችም ነበሩ ሌላ ሀገር የሚመጡ። ከዛ ከዚህ ቀጥሎ የምንሄድበት 5 ቦታዎች ላይ ህዝቡ ዲፕረስ የሆነ አይነት ነገር ነው ያሰቡት። ለዚህ ከሆነ ሁሉም ቁስል ካለ ምንድነው የእግዚአብሔር መንግስትን በተመለከተ ምን ሊደረግ ይችላል የሚል ማለት። ከዛ ወደ አንደኛው ከተማ ስንሄድ ምንም ሳላጋነን የእውነት በእግዚአብሔር ፊት በግራና በቀኝ ቢያንስ ወደ 500 ምናምን የሚጠጉ ሰዎች ዘንባባ በንጣፊ ይዘው መሬት ላይ ተቀምጠው ዌልካም ብሎ ተቀበሉ። አብራኝ ነበረች አንዲት አሜሪካዊ ነበረች። ይሄ ለጌታ የተገባ ነው የተገባ ምን ብላ በጣም ተናገረ። ስንሄድ ውስጣቸው ያለ ጆይ የሚገርም ነው። የሚዘምሩበት መንገድ የሚገርም ነው። በእነሱ ካልቸር ደግሞ ስትዘምሩ እንግዳ ከመጣ ሄዳችሁ እየጨፈራችሁ እንግዳውን አፍታችሁ አብራችሁ እየጨፍር እንደሆነ በጣም በቃ እንኳን ቁስል ውስጥ ያለ ፓስተሩ እንዳላነት ምንም በህይወታቸው ያላለፈ ነው። ስለ ወንጌል ያደረጉትን ወግ ነገር ነገራቸው። ፓስተሩ ማለት በእንደዚህ አይነት የቆሰሉ ህዝቦችን የሚያገለግሉበት ክርስትና ማለት ነው። ግን ፎከሳችን ቁስላችን ላይ ሳይሆን የፈወሰን ጌታ ላይ ነው። ክብር ለኢየሱስ። እና መጨረሻ በጣም ከነከንና ይሄ ነገር እስቲ ምንድነው ያደረገው ብዬ አንድ እዛ የናሽናል ኮኦርዲኔተር አለ ጊዜ ውስጥ ነው አወራሁት። እሱም ከተገዳዮቹ ፋሚሊ ሞቶበታል በዛው ግጭት ውስጥና እስቲ ምንድነው ያደረገው አንተ ወንጌል ወደፊት እንዲሄድ ምንድነው ዋጋ ከፈለው ስለ ወንጌል ስለ እኔ አለ ምን ማድረግ አለብኝ ብዬ አሰብኩኝ። ያን ካሰብኩ በኋላ ከገዳዮች መካከል ሚስት አገባለሁ ብዬ ወሰንኩኝ። እግዚአብሔር ፈጸመልኝ ውስጤ ሲሞላ አሁን አብራኝ የምትኖረው ሚስቴ ከገዳዮቹ ከዛ የተነሳ የሆነ ስቴፕ ወደፊት ወንጌል መሄድ ይችላል ብዬ ይቅርታ በትክክል ፕራክቲካል ማድረግ ይችላል። ስለ ወንጌል ምንም ለማድረግ ሬዲ ሆኖ ነበር። ከዚህ ጋር ተያይዞ የቀደመው የክርስቶስ ፍቅር ውስጣችን ላይ በሚጠበቀው ግለት ከሌለ ወንጌልና ይቅርታ የሚገናኝ ስለሆነ ይቅርታ ለማድረግና ቂም መያዝ ውስጣችን ላይ ካለ የሆኑ ሰዎች ልንቶ ማንችነው ውስጣችን ገብቶ ሆነ ከወንጌል ባሻገር የሆነ መቃናት ያለበት ከእግዚአብሔር ጋር ካለን ፍቅር ጋር የሚያያዝ ነገር አለ ወዳጆች። ምንም በቃ የሆነ ምንም ብናኝክበት አይጠፋም። ምንም ቢሸፍኑ አይጠፋም። ለወንጌል ሲባል ያቆሰለውን ሰው የራሱ አካል አድርጎ ወስዶ በእርግጥ ይቅርታ አድርገውልናል ብሎ እንዲያስቡ አድርጎ የመኖር ማለት ነው። እዚህ ስለ ወንጌል ላይ መንቀሳቀስ ያልዳነ ሰው ስታዩ ውስጣችሁ ምንም አይነት የትሬት ስሜት የማይሰማው ኤኒ ሌላ ሰው ብላችሁ የምታስቡበት ከሆነ ሜጀር ፖይንት ያለው የቀደመው ፍቅር በሚገባው ስፍራ ላይ እንዳልሆነ ማሰብ ነው። እስቲ ይቅርታውን ለብቻ ላሳያችሁ። ለብቻ 7ኛው እኔ ባህሬ ነው ከተውኩ ነው ከዘጋው ነው ምዕራፍን ከቆረጥኩ ነው ምናምን ሰዎች አሉ። እኚህ ሁሉ በራሳቸው መጥፎ ባይሆኑ ግን ውስጣችሁ ላይ ይቅርታ ያላደረጋችሁ ከሆነ አሁንም ጥያቄው ይቅርታ ማድረግ ማጣት ጉዳይ አይደለም። ይቅርታ ያደረገልንን ጌታ የምንወድበት ልክ ነው። ምክንያቱም
ጠላቶች ሆነን ወዳጅ ካደረገ ከእሱ ጋር በዛ ፍቅር የምንኖር ከሆነ ጠላት የሆኑ ሰዎች ወዳጅ ለመሆን ብዙ አንቸገርም። እኔ ከቆረጥኩ ነው አንዴ ነው የምናገረው ምናምን ሰዎች አሉ። ባህሪ ነው ምናምን መጥፎ አይደለም፣ ግን ውስጥ ላይ የሆነ ቀይ እያበራ ያለ አላርም አለ። ውስጣችሁ ላይ የሚከለክላችሁ ባያችሁት ቁጥር ስትጸልዩ እንኳን ስለጠፋው እግዚአብሔር አምላክ ሆይ ፍረድ የምትሉ ሆነ እናንተ ስትበድሉ ጌታ ፊት ምሕረት አድርግልኝ የምትሉ ከሆነና ሰው እናንተ ሲበድል ደግሞ ፍረድ የምትሉ ከሆነ ለእናንተ ሲሆን ምሕረት ለእነሱ ሲሆን ፍረድ ለታናት ስፒሪቹዋል እንኳን የሚመስል እንቅስቃሴ ውስጥ ካላችሁ ይሄ ከጌታ ጋር ካለን ፍቅር መቀዝቀዝ የሚመነጭ ስፒሪቹዋሊቲ የጎደለው አካባቢ ሊሚት የለም እያልኩ አይደለም። መጽሐፍ ቅዱስም ሆነ ወንድም በድል ይቅርታ ትንበለው እንዲህ ካለ አንዱ ወዳጅን እንዲህ ካለ የቤተክርስቲያን ነገር እንዲህ ካለ ነው መጨረሻ ላይ ቸርችን ካልሰማ አለማንና ቃላቸው ጌታ በቃ ሊሚት የለውም እያልኩ ሳይሆን ሊሚቱ ጭምር ራሱ በእኛ መሆን የለበትም። እስከ ቸርች ይላል። ግን ይቅርታ ማድረግ የሚተናነቃችሁ ከሆነ ባለች ውስጣችሁ ላይ የሆኑ ሰዎች የበደሏችሁ ግን ረጅም ጊዜ ኖርማል ናችሁ። ያበደለኝ አለ ሲመጣ ስታዩት ሲደውል ስታስቡት ውስጣችሁ ደስታ ነው። ያን በተመለከተ ስትጸልዩ እግዚአብሔር አምላክ ያድርገው ፍረድ አንተን ትንበል ፈራጅ ነው በቃ ይፍረድ ሆኖ ለሲያም ስቴክ እናንተ ጋር ሲሆን ደግሞ እግዚአብሔር ማለት የልጅ ደካማ ምናምን የምትሉ ዲስ ኦል አንድ ላይ ተደምሮ የሚያሳየው ይቅርታ ለማድረግና ጤናማ ስፒሪቹዋል ፖዚሽን ውስጥ ምን ያለ ነው። ያ ደግሞ በቀጥታ ይቅርታ ካደረገልንና ቂም ካልያዘብን ጌታ ጋር ያለንን የፍቅር ትስስር በቀጥታ ያሳያል። መጽሐፍ ቅዱስ በጣም ክሊር ዳይላች መባይ ቤተክርስቲያን የምትመጣ ከወንድም ጋር እንዳች ጉዳይ ቢኖር መባው ቁጭ አለ ነገር ያን ጨርሰና ከዛ በኋላ ተሳመነ እግዚአብሔር አምላክ ምንጭ ገንዘብ ይፈልጋል። እውነት ለመናገር እኮ አንድም አማኝ ለእግዚአብሔር ገንዘብ ተስቆች አንድም አማኝ አይችልም ማለት መጽሐፍ ቅዱስ ሲናገር ምድርና ሞላዋ የእሱ ልጅ ካለ ያላችሁ ነገር ሁሉ የእሱ እግዚአብሔር አምላክ በሚሰጠው ጊዜ በቤተክርስቲያን በልቶ ይላል የሆነ ሰጠ ብሎ የሚደነቅ አምላክ ሳይሆን ታዘዘ ብሎ የሚደነቅ አምላክ መታዘዛችንን የሚያይበት መንገድ እንጂ የእሱ ነው ምድርና ሞላዋ በእግዚአብሔር ፊት ምንም ብታደርጉ ቂም ሳይዝብን ይቅርታ ካደረገልን ጌታ ጋር ያለን ፍቅር እንደዛ የምናውቅበት መንገድ ቂም የምንይዝና ይቅርታ ለማድረግ የሚታገለ አንዳንዴ ደግሞ ይቅርታ ላለማድረጋችን ጥቅስ ምንጠቅስ ወይ ደግሞ የኔ ባህሪ ነው ብለን የምንዘጋ ሲል የምናደርግ ከሆነ ጉዳይ ያለው ይቅርታ ማድረግ አለማድረግ ጋር ሳይሆን ይቅርታ ካደረገልን ጌታ ጋር ያለን ጤናማ ህብረት ጋር። አንድ አገልጋይ በሰው ቂም መያዝ አለ። መርዝ የሚያጠጥተን ቂም ያዝንበት ሰው እንዲሞት መጠበቅ ነው አለ። እሱ ግድ የለውም እናንተ ቂም ይዛችሁበታል፣ እሱ አለ ስለጣም ቂም ያዙ እናንተ ተከነከናላችሁ ወስዳችሁ እሱ ግን ያን በተመለከተ ምንም እንትን ስለዚህ ከእግዚአብሔር ጋር ያለን የቀደመ ዋነኛ ፍቅር ሲያለቅስ ምልክቶች አሉት። ልክ መኪና የሆነ የአየር ማጣሪያው ሲቆሽሽ ጉልበት ሲያጥረው ታውቃላችሁ ማለት ነው። ልክ የሆነ ነገር ሲሆን ታውቃላችሁ ማለት ልክ እንደዛው ይቅርታ ከተናነቀች ቂም መያዝ ከጀመረ ለመተው ተቸገረ። ጉዳዩ የይቅርታ ማድረግ አለማድረግ ሳይኮሎጂ ጋር ሳይሆን ያለው ቂም ሳይዝ ይቅር ካለን ጌታ ጋር ያለን ጤናማ ህብረትና የቀደመ ፍቅር ውስጣችን የተቀመጠበት ስፍራ እንደሆነ አውቀን በእግዚአብሔር ፊት እንሆን ማለት ነው። እግዚአብሔር ያውቃል። በጣም የሚገርመኝ ነው ያዕቆብ በሁለት አባቶቹ ፊት ቀርቦ በዚህ አሁን በመለው መንገድ ተፈተነ። የሥጋ አባቱ ፊት ቀረበና ማነው ሲለው ኤሳው ነኝ አለ። ያልሆነውን ሆኖ ቀረበ።
ኤሳው ነኝ ሲል ቁርበት ለብሶ ምን አድርጎ ብቻ አስመስሎ ከዛ ባረከው። የባረከው በረከት አንዴ ሲያታለሉት ያላጨውን ሲያገባ ላላጨው ባሪያ ሲሆን ላጨው ሲል ደግሞ ሲቀያየርበት ወንድሙ ሲፈራ ብቻ የሆነ አንከራተተው እንደ ጉድ። መጨረሻ ላይ ይሄ ነገር አላማረኝም ብሎ ያለው ሁሉ ከወንዝ ማዶ አሻግሮ ካልባረከኝ አልለቅህም ብሎ ከእግዚአብሔር ጋር ትግል ጀመረ። ከሰማያዊ አባቱ ጋር ካልባረከኝ አልለቅህም ካለ አንድ ሰው እንደተባረኩ ፊል አላደርግም እያለ ነው ኦፊሻል። ምክንያቱም ባለጠግነት በረከት አይደለም ማለት የእግዚአብሔር በረከት እንጂ ባለጠጋ ምታደርግ። ይሄ አባቱ የሚገርማችሁ የቀደመው አባቱ ሊባርከው ሲል የጠየቀውን ጥያቄ ነው ጠየቀው። ማነህ ያለው? በስጋ አባቱ ፊት እንደነበረው ኤሳው ነኝ ማለት አይቻልም። ይሄኛው አባት የሚጠይቀው ከእውነት ጋር እንደተስማማ ሊያይ እንጂ ኢንፎርሜሽን ከኛ ውስጥ አይደለም። እና ያዕቆብ ነኝ ማለት ተረከዝ የሚይዝ አሰናካይ፣ አንዳንዴ ደግሞ አጭበርባሪ ማለት ነው። ልክ ይህንን ሲናገር እግዚአብሔር ጨምሾ እንዳነካ እግዚአብሔር ፊት ለፊት አየው ሰውነት የሚናቀረች ብሎ ተናገር። በህይወት ውስጥ ትልቅ ብሬክ ሲሆነው የሆነውን ሆኖ ሲቀር ከዚህ በኋላ ያዕቆብ አትባል፣ ተሸናፊ አይደለም፣ አሰናካይ አይደለም። ከዚህ በኋላ እስራኤል ትባላለህ። እስራኤል ማለት ነው ማለት ነው እዛ ጋር ሰውና እግዚአብሔርን ታግላ አሸንፋልና እስራኤል ትባላለህ። አሸናፊ ማለት በቃ ይሄ ከተናነቀን ልክ እንዲያቆም በቃ ተናንቆኛል፣ ይቅርታ ጌታ ሆይ ፍቅሬ ቀዝቅዟል ነው እሱ ኦፊሻሊ መቅረብ መቻል ላይፋችንን ለሱ ማቅረብ ሰዓታችንን ለመጠቀም የላይኛው ምልክት እናንተ መርጣችሁ ከውስጥ ምልክቱ እንድታዩ ምልክት ያነሳ ማለት ምልክት ላንሳና በዛው ወደ ተስፋው መጣል። የማጉረምረም ህይወት ሲበዛ ከምስጋና ይልቅ ማጉረምረም ሲበዛ በዋናነት ከእግዚአብሔር ጋር ያለን ህብረት ሊያሳይ የሚችል ጥሩ ምልክት ነው። በህብረት ውስጥ ደግሞ ለሱ ፍቅር ያለን ምላሽ። ዳዊት አንድ ጊዜ አድርገህልኛልና ለዘላለም አመሰግንሃለሁ። ይኸው ቃሉ አንድ ነው። አድርገህልኛልና ማለት አንዴ የተደረገ ነገር አንዴ አድርገህልኛልና ፓስት ለዘላለም እንኳን መሰግነው ለዘላለም ማለት የቱ ጋር ነው አሁን ማጉረምረም እድል ፋንታ ያገኘው? እንደዚህ ለሚዘምር ሰው የሚከብዱ ነገሮች ላይፋችን ላይ ያመጣም እያልኳለም በትልቁም በትንሹም ሆኖም ባልሆነም የሚያጉረመርም ሰው በህይወቱ ላይ አንድ እየታየ ያለ ምልክት አለ። መስተካከል ያለበት እግዚአብሔር አምላክ እንዴት እንደወደደው ተረድቶ ለዛ ፍቅር ቀድም ምላሽ መስጠት ይገባል። ምልክት የታየ ለዛ ነው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ በሁሉ አመስግኑ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ብሎ አንደኛ ተሰሎንቄ 5:18 ላይ በሁሉ አመስግኑ ማለት ሁሉ ውስጥ የማይገባ ነገር ነው። በሁሉ ማለት በመልካሙ በመጥፎም ደስ የሚላችሁ በማያሰኛችሁ እግዚአብሔርን ለማመስገን የማይጠቅም የህይወት ገጠመኝ የለም። መጥፎ ነው እግዚአብሔር ለማመስገን ይወጣ። አንድ ጊዜ አንዱ እንዳለ ልንገራችሁ። ሌባ ስልኩን ሰረቀ። ከዛ በኋላ ሲፈልግ አጣውና ታውቃላችሁ እንዴት እንዳመሰገነ እግዚአብሔር ይባላል። ተሰረቁኝ አለ። እንኳንም ሌባ ሆኜ ስሙን አላጠፋው እግዚአብሔር ተሰረቁኝ ያልተረ እግዚአብሔር እንደሱ እንዳልሆን ያድርገኝ ነገር አንተ ግን መርጠኝ ሰራቂ እንዳልሆን ሌባ እንዳልሆን በረዳኝ አመሰግናለሁ። እናመስግን ካለ በየትኛው ነገር ማመስገን ይችላል። በሁሉ የሚለው እዚህ የምስጋና ህይወታችሁ የቀነሰ በማጉረምረም በቤታችሁ፣ በጣጣችሁ፣ በስራችሁ፣ በላይፋችሁ፣ በምናምናችሁ፣ በቸርቻችሁ፣ በአገልግሎታችሁ ሚዛን የሚደፋው ማጉረምረም ከሆነ ያ እንድታጉረመርሙ ያደረጋችሁ ነገር ሳይሆን በሁሉ ማመስገን እንድትችሉ የሚያደርጋችሁ የአባታችሁ ፍቅር ቀዝቀዝ። እውነት መነጋገር ይሻላል።
ደግሞ በጣም ግልጽ ነው። እግዚአብሔር ቃል ሲናገር እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ስለሚል እውነቱን ገንዘብ በትክክል የሚገናኘው ከቀደሙ ከእግዚአብሔር ሌላኛው ምልክት ህብረትን መተው። ህብረትን መተው ስለ ህብረት የማይመርደን የማይሞቀን ስንሆን ይሄ ምክንያት ልናቀርብ እንችላለን። ፓስተሩ እንዲያርገው ነው፣ ዘማሪው እንደዚህ ቦታ ሰጥ ማለት ነው። እሱኛው ህብረት ውስጣችሁ እንዲቀዘቅዝ ያደረገ ምክንያት ሳይሆን ስለ ህብረት ያላችሁ ለውስጣችሁ ስለቀዘቀዘ የመጣ ስሜት ነው። ቦታውን መቀየር ያስፈልጋል። እውነተኛ ፈውስ የምትፈልግ ከሆነ ህብረትን ገሸሽ የማይገ ተገኝተንም ራሱ በርደን ከሆነ ሸክም ምናምን ከሆነበት ጌታ ሆይ በደም ታጥቤ ነው ከዚህ በጋ የተገናኘሁት፣ እማልወደደው የሚወደኝ ሰው ወድጄ ማቀፍ ማልችልበት ምክንያት ጤናማ አይደለም ብለን ከእግዚአብሔር ጋር እንደገና ሬስቶር ማድረግ የሚገባን የፍቅር ልጅ አለ ብለን ማሰብ አለን። ሌላ እንደ ምልክት ትዕቢት፣ ህይወታችሁ ላይ የትዕቢት ጠረን ካለ ይሄ ከጌታ ጋር ያለን ህብረትና እሱ አስቀድሞ ለወደደን ፍቅር የምንሰጠው ምላሽ ማሳያ መሆን ይችላል። ግን ትዕቢት ሲባል ብዙ ሰዎች ቀና ብሎ የሚሄድ ደረቱን የሚነፋ በትልቅ ድምፅ የሚናገር ምናምን አድርጎ ሲሆን በህይወታችሁ ዘመን በጣም መለየት ከሚከብደው ነገር አንዱ ትዕቢትና ትህትና ነው። ትህትና ሰዎች የሚያገናኙት ድምፅ ከማድረግ የሆነ እሺ ብሎ ከመስማማት ጋር፣ አንዳንዱ ትህትና እምቢ በማለት ውስጥ ሊገለጥ እንደሚችል፣ አንዳንዱ ትዕቢት ደግሞ እሺ በማለት ውስጥ ሊገለጥ እንደሚችል ማሰብ መልካም። ምክንያቱም ይሄ ኢንዲኬተር ስለሆነ በደንብ ትንሽ መጽሐፍ ቅዱስ ሲናገር ስለ ጌታ ኢየሱስ ክርስቶስ በደንብ ሁላችን የምናውቀው ወደ አባቱ ቤት መጣ። ሲመጣ የወንበዴዎቹ ዋሻ ሆኗል። ቃል በቃል ባልጣፍ ነጋዴዎች ገብተውበታል። እርግብ ምናምን ይዞ ሳንቲም ይመነዝራሉ፣ በጎች ይሸጣሉ። እንስሳት ቤቱ ሞልቶት ነበርና ግማሹን ወንበር ገልብጦ ሳንቲማቸውን ደፍቶ እርግቦቹን ከፍቶ ለቆ ከብቶቹን በጅራፍ አውጥቶ ምናምን ቦታው ላይ ነውጥ ፈጥሮ ይጥላል። ሲጨርስ የአባቴ ቤት ቅናት ይበላኛል የሚለው ቃል ትዝ አላቸው። ከዛ በኋላ ነው ባይዘው የመጣና ጌታ ማለት እኔ ትሁት ነኝ፣ የዋህ ነኝ፣ በልቤም ትሁት ነኝ፣ ከእኔ ተማሩ ሲል ይሄን ካደረገ ማለት አሁን ይሄ ትህትና አይመስልም። ግን ትህትና መጽሐፍ ቅዱስ ሲናገር ወደ ትሁቱ ሰው መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ነው። ትሁት ማለት በእግዚአብሔር ቃል የሚንቀጠቀጥ ማለት ነው። ቃሉ ነው ያለውን ነው ከቃሉ ጋር ቆም ሰው ምን አይነት ትሁት መሰላችሁ? ሰላም አንድ ጊዜም ዶክተር ማሙጃ ፋንታቱ ነው ሲናገር ሰሞኑን ከዚህ ጋር የሚገናኝ በቴሌቪዥን ያስተማሩ እግዚአብሔር ናቸው የሚለውን ነገር በትህትና ስም አይደለንም ማለት ትዕቢት ነው። ለምሳሌ እኛ በሱ ሆነን እግዚአብሔር ጽድቅ እንደሆነ ስለኛ ኃጢአት ሆነ የሚል ቃል አለ። እኛ እግዚአብሔር ጽድቅ ነው ማለት ነው። ቃሉ እግዚአብሔር ጽድቅ እንደሆነ እየነገረን እኛ ኃጢአተኛ ነን ብለን በዛ ልክ የምናስቀምጥ ከሆነ ይሄ ትዕቢት እግዚአብሔርን የማይመናል ነው ማለት ነው። ትህትና ከእግዚአብሔር ቃል ጋር ተስማምቶ መውሰድ የሚገባን እርምጃ መውሰድ ነው። ትዕቢት ደግሞ የእግዚአብሔር ቃል የሚለው ይቻላል ከእግዚአብሔር ቃል ውጭ ለመሄድ አለመገደብ። አደገኛው ነገር ደግሞ ያዕቆብ 4:6 ላይ እንደሚናገረው እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋ ይሰጣል የሚል ቃል። እግዚአብሔር አምላክ ትዕቢተኛን ሲቃወም ይቃወማል ብሎ ዝም የማለት ጉዳይ አለ። እግዚአብሔር ሲቃወም እንደሰረ ነው። ሌላ ቦታ ላይ ከእሱ ጋር የሚጋጩ እንደሚለቁ ይናገራል። ለትሑታን ጸጋ ይሰጣል ሲባል ደግሞ ስቲል የዛ ኦፖዚት ነው። የመስጠትና የመከልከል በጸጋና አለጸጋ የሚኖር ህይወት ነው። ራሳችሁን ከፍ አድርጋችሁ ከሰዎች በላይ የማሰብ ያለ እናንተ ምንም እንደማይሆን የማሰብ በተለይ ስፒሪቹዋሊ እንደዛ ስሜት የሚሰማችሁ ከሆነ
ይሄ እዚህ የሆነ ከጌታ ጋር ያለ የፍቅር ሪሌሽንሽፕን የሚያሳይ አይደለም። በመጀመሪያው ፍቅር ውስጥ ስንሆን አንደኛ እሱ አስቀድሞ ስለወደደን ለእሱ ፍቅር የምንሰጠው ምላሽ ነው ካል የሆነልን ነገር እንዳለ ስለወደደን በጸጋ የሆነ እንደሆነ እናውቃለን። በጸጋ እንደሆነ የምናውቅ ከሆነ ደግሞ በትዕቢት ልንገለጥ ፈጽሞ አንችልም። ያቺ በጸጋ እንደሆነ እንድናስብ የምታደርገዋ ለወደድን ጌታ ምላሽ የምንሰጥበት የፍቅር ግንኙነት ተዘርጋ ላላ ስትል ሳታውቁት እንደ ታባያችሁ ሳታውቁት ታቢያችሁ የምትገኙበት ውስጥ ትገባላችሁ። እሱ ደግሞ አደገኛ ነገር እግዚአብሔር ይቃወም። ያው ግን እግዚአብሔርን በደንብ አድርገን አንደርስታንድ ስናደርግ እግዚአብሔር ትዕቢተኛን ሲቃወም እንዴት እንደሚቃወም ጥቂት ነገር ልንገራችሁ። በዛው ወጣለሁ ከዚህ ነው ከመልኩ እግዚአብሔር ትዕቢተኛን ሲቃወም ስትሬት ፎርዋርድ መጥቶ ትዕቢተኛን አይቃወም። መጀመሪያ ከትዕቢተኛው አስቀድሞ የሚቃወመው ነገር አለ። ልክ ብዙ ጊዜ እንደምንለው እግዚአብሔር ኃጢአትን እንጂ ኃጢአተኛ አይጠላም እንደምንለው ኃጢአቱን የሚጠላው ያን ሰው አትሪፍ። ልክ እንደዛ እግዚአብሔር አስቀድሞ ትዕቢትን ነው የሚጠላው። ከትዕቢተኛ ጋር የሚቃወሙ ትዕቢትን በትዕቢት ላይ ያለውን ተቃውሞ ለታበየው ሰው የሚያውቅበትን እድል ይሰጠውና ለዛ ነው እግዚአብሔር እድል በተሰጠው እድል ተጠቅሞ ጀርባውን ለትዕቢት ፊቱን ለእግዚአብሔር ማዞር ከቻለ ትዕቢተኛ የነበረው ሰው ምንም ተቃውሞ እሱ ጋር ሳይደርስ ከእግዚአብሔር ጋር አድርጎ በትህትና ጸጋ መቀበል ይችላል። ግን ለመጣለት ተደጋጋሚ ከትዕቢት የሚባል ሰጠው እድል ምላሽ የማይሰጥበት መስመር ላይ ከሆነ ትዕቢተኛን ይቃወምና ትዕቢቱን ይቃወምና የታበየው ሰው ከዛ ትዕቢት ጋር ተቆራኝቶ አልላቀቅ ሲል አንድ ይሆናል። ያኔ እግዚአብሔር ፊት ሰው ኮንፍሮንት የሚያደርገው ራሱ ፊት ለሰውየው ቤኔፊት። ግን በህይወታችን ውስጥ የተለየ ከፍታ የሚሰማን ከሆነ ራስን የማግነን ከኔ በቀር ማለት ማለት በእኔ እንጂ አይሆንም ማለት በእኛ ከሆነ በኋላ ደግሞ በእኛ ሰው ሆነ የሆነ ማለት ያን ነገር ወስዶ ክብሩን ማስቀመጥ ቴንደንሲ ሲመጣ ፍቅሯን ማየት ነው። ስለዚህ በእነዚህ ነገሮች ደግማችሁ የሰማችሁ ራሳችሁን እያያችሁ የምትቆሙበትን እድል የምታገኙ ነበር ማድረግ የማነሳው። ግን ታዲያ እንደዚህ ሆኖ በምልክቱ ታመን ከተገኘንስ? በቃ ሐኪም ቤት ሄዶ ቴምፕሬቸር ይለካል፣ ከፍ ይላል፣ ቁጥሩ ሆነ በሚስቱ ለካና ይሄ ቀንሷል ይጨምራል። ስለዚህ ይሄ በሽታ ምንድን ነው? በዚህ ወደ 10 የሚጠጉ አይነት ባነሳናቸው ምልክቶች ከጌታ አንጻር ነገር ለማየት የቃሉ ቦታ ቤታችንን ማውረድ፣ የጸሎት ቤታችንን መዛል፣ ማመቻመችና ግዴለሽ መሆን፣ መንፈሳዊ ሰላምን በምድራዊ መዝናኛ መተካት መሞከር፣ ለወንጌል ያለቅናት መቀነስ፣ ይቅርታ ማድረግ አለመቻል፣ ማጉረምረም፣ የህብረትን ችላ ማለት፣ ራስን ከፍ ከፍ ማድረግ ነገሮች ላይፋችን ላይ ኖረው በእግዚአብሔር ፊት በሽተኛ እንደሆነ ከነገሩ ይሄ መጨረሻው ነው። እንደዚህ አይነት ለሆኑ ሰዎች ያለውን ተስፋ ልንገራቸው። ኢየሱስ ጌታ ነው። ባይዘው በዚህ አጋጣሚ ሁላችንም ጋር ህመም አለ። የህመማችን ልክ ሊለያይ ይችላል። ለሁላችንም ደግሞ ፈውስ አለ። የፈውሳችን ልክ ሊለያይ ይችላል። ግን ፈውሱን የሚያደርገው ጌታ ግን አይለያይም። አንዱ ጌታ ለሆኑ ዋጋ ከፍሎ በከፈለው ዋጋ ከሱ ጋር ያለን ፍቅር እንደገና እንዲቀጣጠል ለማድረግ ያስቀመጠው ነገር። ስለዚህ በእንደዚህ አይነት ህመም ውስጥ ላሉ ሰዎች ያለውን ተስፋ እናንሳና በዛ ተስፋ ላይ ተደግፈው ራሳችን ማድረግና ንቅሱ ይህንን እንደመደምበት ሰፋ ለበት ልጅ ውስጥ ያቀባል። አንደኛው እግዚአብሔር አምላክ እንደዚህ አይነት ሰው የሰጠው ተስፋ የመገረዝ ተስፋ የመገረዝ ተስፋ ማለት እግዚአብሔር ህዝቡ እና እሱ ህዝቡና እሱ የሚያደርጉት ህብረት መካከል ላይ አብሮ የማይሄድ ነገር ቆርጦ የማስወገድ ተስፋ ሰጥቶ የዘዳግም 30 ቁጥር 6 ላይ ይህን በደንብ
የእግዚአብሔር ቃል ሲናገር በሕይወትም እንድትኖር አምላክ እግዚአብሔርን በፍጹም ልብ በፍጹም ነፍስ እንድትወድድ አምላክ እግዚአብሔር የልብህን የዘርህን ልብ ይገዛል። ዓላማው ክልል ነው። ምን እንድትሆን? በሕይወት እንድትኖር አምላክህን እግዚአብሔር በፍጹም ልብ በፍጹም ነፍስ እንድትወድ እኔ ማደርገው ትላለህ። አምላክ እግዚአብሔር የልብህን የዘርህን ልብ ይገርዛል። የጎደለው የጠፋው የታችና ያጣው ከየት እንደሆነ ቃስ ያለው ያ ፌር ያለው የልብ አገረዝ የሚያስፈልገው ነገር ካለ እሱ እንድንወድ በሕይወት እንድንኖር በብዙ ድካም ውስጥ ብንኖር ያ ነገር ባለመገሩ የቀዘቀዘ ፍቅር ያቀዘቀዘውን ነገር ገርዞ አስወግዶ ከኛ ጥሎ እግዚአብሔር አምላክ እንደገና በፍቅሩ እያሰበች ይከሳል። በፍቅሩ ተነድፈን የፍቅሩ መርዝ ሰውነት ውስጥ እንደገባ ሰው ልክ በባፍ ምንደፍ ሰው መርዙ እንደማወጣ አድርጎ ለማስቀመጥ ቃል ገብቷል። እግዚአብሔር የልብን የዘርን ልብ ቀርጾ የእናንተ ቤት የሚታወቀው የወደድኩትን ፍቅር ተረድቶ ለዛ ፍቅር ምላሽ የሚችል ጀነሬሽን አድርጌ እንዳስነሳው እኔ አምላክ እግዚአብሔር በሕይወት እንድትኖር አምላክ እግዚአብሔር እሱም በውስጥ እንድትወድድ ልብህንም የዘርን ይገርዛል። ስለዚህ ያንን ነገር እንቅፋት የሆነበት ነገር ካለ የምስራች ነግራቸዋል። እግዚአብሔር አምላክ ሊገርዘው ቃል ገብቷል። በቃሉ ልንይዘው እንችላለን። እግዚአብሔር እንዲህ ብልሃል፣ በሕይወት እንድኖር ፈልጋለሁ። እግዚአብሔር በሕይወት እንድኖር ብከተው አንተን በፍጹም ልቤ በፍጹም ነፍሴ መውደድ እፈልጋለሁ። ቃል ደግሞ ሲናገር በሕይወት እንድትኖር አምላክ እግዚአብሔር በፍጹም ነፍስ እንድትወድድ አምላክ እግዚአብሔር ልብህን የዘርን ልብ ይገርዛል ተብሎ ተጽፏልና ያዳጋ አብርሃላ ተጽፏልና እግዚአብሔር ፍቅርን መልስ ብለን መሰለች አለ። ይህ ተስፋው የሚችልበት ነው። እግዚአብሔር አምላክ ማለፍ ከማይችለው ነገር አንዱ ቃሉ። እንደ እግዚአብሔር አምላክ ለእግዚአብሔር ቃል የሚገዛ የለም። ቃሉ ከሚያልፍ ሰማይና ምድር ቢያልፍ ማለት አውቃላችሁ። ሰማይና ምድር ለእኛ ትልቅ፣ ለሱ ከቃሉ በታች። ምክንያቱም ሰማይና ምድር ዘፍጥረት አንዳንድ ነች። ያን አልኩ ማለት ቃሉ ብዙ እስከ ራእይ ድረስ ሰማይና ምድር ከቃሉ አንዳንድ። እግዚአብሔር ሰማይና ምድር ፈጠረ። ቃሉ እንዲያልፍ የማይፈልግ በቃሉ የሚታመን ጌታ ስለሆነ በየትኛው ልክ ፍቅራችሁ በጌታ ቀዝቅዞ ነው ወዳጆቼ፣ ተስፋ አለ። ያ ተስፋ ደግሞ ኢሉዥነር ነው። የእግዚአብሔር ቃል ነው። በሕይወት እንድትኖር አምላክ እግዚአብሔር በፍጹም ነፍስ እንድትወድድ አምላክ እግዚአብሔር ልብህን የዘርህን ልብ ይቀርጻል። ያ ለፍቅሩ መቀዝቀዝ ምክንያት የሆነውን ነገር የሚያስወግድ የአምላክሽ የአምላክህ የአምላካችን የአምላኬ ፕሮሚስ አለ። እሱ ደግሞ የማያደርገው የማይናገር የተናገረውን የሚያደርግ ድንቅ አምላክ ነው። ስሙ ለዘላለም የተመሰገነ ይሁን። ሁለተኛው ተስፋ አዲስ ልብና አዲስ መንፈስ የመስጠት ተስፋ ነው። ማን ነው አትቀየሪኛለሽ? ማን ነው ይሄ በቃ እስከ መጨረሻ ልትኖርበት መንገድ ያለ ማለት ነው? ማን ነው እግዚአብሔር አምላክ ልብን አይቀይርም ብሎ የነገረን? ከሌላ አንጻር የተነሳም ቢሆን ሕዝቅኤል 36:26 ላይ አንድ ክሊር የሆነ የእግዚአብሔር ፕሮሚስ አለ። ኢየሱስ ጌታ ክሊር የሆነ ሕዝቅኤል 36:26 ላይ እንዴት አድርጎ እግዚአብሔር ሌላ ልብ መስጠት ፕሮሚስ እንደሰጠ በግልጽ ይተናል። አዲስ ልብ ይሰጣቸዋል። አዲስ መንፈስ ውስጣችሁ አኖራል። ይህን ልብ ከስጋችሁ አወጣል፣ የስጋን ልብ እሰጣችኋል ብሎ እግዚአብሔር ፕሮሚስ አድርጓል።
የልብ ለውጥ ለሚፈልግ እግዚአብሔር በዚህ ቃል መሰረት ማመን ይችላል። ጌታ ኢየሱስ በምድረ በዳ በተፈተነ ጊዜ ተብሎ ተጽፏል እያለ የሚያልፍበት ምክንያት የቃል እውቀቱን የሚገልጽ እንዳለ ፕሮሚስ ኪፒንግ አምላክ እንደሚያመልክ ኪዳኑን የሚጠብቅ የሚያጸና አምላክ የሚያመልክ እንደ ፍጹም ሰው ማለት ነው። ማሳያ ግድ የለሽ የነበረ ልብ ካለ ለጌታ ለፍቅሩ የሚንቀጠቀጥ የተቀጣጠለ ልብ አድርጎ መቀየር ይችላል። ምን ነካው እስክትባል ምን ነካት እስክትባይ ድረስ በእግዚአብሔር ፍቅር እብድነቱ ልትሆን ትችላል። ለዛ ነው ጳውሎስ ሲናገር እብዶች በሚባል ሰው ያለው እብዶች ብንሆን ለክርስቶስ ነው። ለክርስቶስ የሆነ እብደት እንደ እብድ እግዚአብሔር የሚያመልኩ ሰዎች መሆን የሚችልበት የልብ ለውጥ ከእግዚአብሔር ዘንድ በሙላት። ሌላኛው ራሱን ከላይ ባየናቸው ምልክቶች መርምሮ የቀደመው ፍቅሩ እንደቀዘቀዘ ፊል የሚያደርግ ሰው እግዚአብሔር የሰጠው ፕሮሚስ የመንፈስ ቅዱስ ሙላትና በመንፈስ ቅዱስ ሙላት ውስጥ የሚፈስ የሚያደርግ ፍቅር። ይሄ በጣም ኢምፖርታንት ነው። ሮሜ 5:5 ላይ በጣም ክብር በሆነ መልክ ተጻፈ። ከእግዚአብሔር ጋር ያለን ፍቅር መታደስ ካለበት እንደ መልክ መያዝ የሚገባን የእግዚአብሔር ቃል ማይክ ሮሜ 5:5 በጣም የሚታወቅ ቃል ነው። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ ይህንን ተስፋ ማድረግ አያሳፍርም። እኔና እናንተ እግዚአብሔር ምን እንዲህ አይነት ተስፋ ተመርምረን በሽተኛ ሆነን ብንገኝ ለየትኛውም ለቪል ላይ ላለን እዛ በሽታ እግዚአብሔር ተስፋ በምድራዊ ዓለም ላሉ በሽታዎች ከሆነ ለምን ካለፈ ሪከቨር ማድረግ እንደማይቻል ነው። በእግዚአብሔር ዓለም አይደለም የታመመ የሞተ የሚነሳ በውስጣችን ከእግዚአብሔር ጋር ባለን ህብረት ፍቅራችን ታሞ የሆነ እንደሆነ ሊፈውስ ሞቶም ከሆነ ሊያስነሳው የሚችል አምላክ ነው የምናመልከው። እሱ ደግሞ በተሰጠን በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም እንደሚል ቃሉ ሆሊ ስፒሪት እና በሱ ውስጥ ወደ ልባችን የሚፈስ የእግዚአብሔር ፍቅር ምላሽ ዓለም የማይቻል የእግዚአብሔር ፍቅር እግዚአብሔር አምላክ ተስፋ ሰጥቶናል። በራስ ጥረት መሆኑ ይቀርና መንፈስ ቅዱስ በልባችን ውስጥ የሚያፈሰው መለኮታዊ ፍቅር ነውና ያኔ እንዴት እንደወደድነው ሳናውቅ ወደድነው ይገኛል። ጉባኤ ውስጥ ሆነን በዚህ ፍቅር ስንመደብ እስቲ ሁላችንም ከግቦቻችን ቆመን እንዘምራለን ሳይባል ቆመን እንገኛለን። እስቲ እጃችንን ከፍ እናድርግ ሳይባል ኦልሬዲ እያመለክን ከመድረክ ላይ በማይኮን ላይ የሆነ ቅስቀሳ ሳይደረግ ኦልሬዲ ገብተናል። ያኔ ከጉባኤው ጋር አብሮ ማሄድ አይነት አምልኮ ልናመልክ ነው ይችላል። ለስለስ ያለ መዝሙር ደሙን ለእኔ አፍስሶ አዳነኝ የሚለው መዝሙር ቢዘምር ዘማሪ ልትዘሉ ትችላላችሁ። ድኛለሁ ብላችሁ ደግሞ ፈጣን መዝሙር ታይቶልኛል ከፍታ ምናምን ሲሰማ እናንተ ማለት ነው ለእኔ የታየው ያኔ ቅኝታችሁ በእግዚአብሔር ስለሚሆን በመንፈስ ቅዱስ አማካኝነት በልባችሁ ውስጥ የሚፈሰው የእግዚአብሔር ፍቅር ሪስፖንድ ያስናል። ይህ ፕሮሚስ አለ። በመንፈስ ቅዱስ አማካኝነት ሆነ የዛ ላይ ያለ የቀዘቀዘ ያለው ይደክም ያለው እንደገና የሚያድስ የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በሰዎች ልብ ውስጥ እንዲያልፍ የእግዚአብሔር ቃል ገብቷል። አንድ መጨመርና በጣም ፍሎት ብናልፍ ይሻላል። ሌላኛው እግዚአብሔር አምላክ ቃል የገባው የመንፈሳዊ ኃይል መታደስ ቃል ኪዳን ነው። መንፈሳዊ ኃይል ለምን ጊዜ ከፍቅር
አለ ፍቅር መንፈሳዊ ኃይል ሊገለጥ ይችል ይሆናል፣ ግን አለ ፍቅር ሲሆን ከንቱ። ባለፈው አይተናል። ጥቂት 3 ደቂቃ ዲቫይስ ነበር። አንደኛ ቆሮንቶስ ምዕራፍ 13 ሁላችን የምናውቀው ስለ ፍቅር የሚናገር ክፍል። አለ ፍቅር የሚደረግ ነገር ምሳሌ ማለት ለመናገር በሰዎችና በመላእክት ልሳን መናገር፣ ፍቅር ግን ከሌለ የሚጮህ ናስ ወይም የሚሸዋሸው ጽናት ይሆናል። ለምንድን ነው ሰዎችና መላእክት ያለው? አንደኛ ስለሚለያዩ ነው። ደግሞ ትንሽ ከፍ አድርጎ የሚያስቀምጠው የልሳን ታይፕ እዚህ ውስጥ ታገኛላችሁ። ቢያንስ 5 አይነት ልሳን እንዳለ እግዚአብሔር ቃል ይናገራል። ከነዛ መካከል ሁለቱ ትንሽ ኔቸራቸው የሰው ሲሆን ምንም ላንጉጅ ስኩል ሳትገቡ የሆነ ቦታ ላይ በዛ ቋንቋ ተናግራችሁ ምን ተሰጣጡ ያሰው ልክ በቋንቋችን እግዚአብሔር ሲመለክ ሰማነው እንዳሉት አይነት ነገር የመላእክት ሲሆን በጣም ይሄኛው አይ ቲንክ ባልድበት ሻል የሚያስፈራ ልሳን የሆነ እንደ ሰው አስዩ ማድረግ የማትችሉትን ቦታ አስዩ ያስደርጋችኋል በምትናገሩበት ጊዜ በጣም እኔስ ግን በዛ አይነት ልሳን ብናገር ያ ከፍ ያለ ያልነውን ልሳን እየተናገረ አለ ፍቅር ሲሆን ልሳን ሙንገርና የሚሸዋሸው የጽናጽል ድምፅ ነው። without love ስለ ትንቢት ሲናገር ቁጥሮች ደግሞ ትንቢት ቢኖረኝ ብሎ በጣም አደገኛ ነገር ሚስጥር ሁሉ እና እውቀትን ሁሉ ማወቅ ይላል። አንደኛ ኢምፖሲብል እውቀትን ሁሉ ማወቅ አይቻልም። ከእውቀት ከፍለን ነው የምናውቀው ማለት ነው። ሲናገር የትንቢቱ ጥግ ሚስጥር ለማወቅ እውቀትን ማወቅ በጣም የሚደንቅ የማይቻል ደረጃ ላይ የሚደርስ ተራሮችን እስካፈርስ ድረስ እምነት ሁሉ ቢኖር እምነት ሁሉ ኦል ፌዝ ነው። ፍቅር ግን ከንቱ አይገርም። ተራራ ነፈስ ከንቱ ሰው ኤቭሪ ሚስጥር ከንቱ ሰው ሆኖ አለ ፍቅር። ሌላኛው ከዚህ ቀደም ተጨላቻለሁ ድሆችን ለመግብ ያለኝ ሁሉ አካፈላል። አለ ፍቅር ለካ ይሄ ሊደረግ ይችላል። ሰው ያለውን ሁሉ አካፍሎ ለካ አለ ፍቅር ሊያደርግ ይችላል። ስጋ ያለታት መቃበል ማለት ነው። ፍቅር ግን ከሌለ ካለ ፖሲብል ነው። ያላችሁ ሰጣችሁ እንደው ሰጣችሁ ስጋችሁ ሲቃጠል ብላችሁ ያው አለ ፍቅር ነው ብሎ አይደለም። ለአንዳንድ ጊዜ አንዳንድ ጊፍቶች በእግዚአብሔር ቤት ውስጥ ከሰጪው ኪስ ወጥቷል፣ እግዚአብሔር ኪስ አልገባም። በፍቅር ካለ አለ ፍቅር ሲሆን ልሳን ቢሆን ሚስጥር ቢሆን እምነት መስጠት ቢሆን መስዋዕት መክፈል ቢሆን ዓለምነት ሲሆን አለ ፍቅር ሲሆን እግዚአብሔር አምላክ ኃይልነትን ሲያደርግ ትክክለኛው ታድሶ የሚመነጨው እግዚአብሔርን ተስፋ ከማድረግ ነው። እግዚአብሔርን ተስፋ ማድረግ የምንችለው እንደሚወደን ስናውቅ ብቻ ነው። እንደሚወደን አምላክ ስንቀርብ የኃይላችን መታደስ በፍቅር ጋር ነው። ይሄ በጣም የምናውቀው ኢሳይያስ 40 ቁጥር 31 ላይ ያለው ቃል ማየት በቂ ነው። ኢሳይያስ 40 ቁጥር 31 ላይ ከላይ ያዕቆብ በብዙ ድካሞች በነበረ እግዚአብሔር ላይ አጉረመረመ። ያጉረመረመው ደግሞ እግዚአብሔር ላይ ተስፋ በመቁረጥ ነው። ቅድም ከላይ ምልክት አይተናል። ማጉረምረም አንዱ ምልክት እንደሆነ አይተናል። እስቲ ያጉረመረመውን ነገር ላሳያችሁ በመጨረስ ቁጥር 27 ላይ ከ27 እስከ 30 ያለው ፖስት ማለት ይቻላል። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምን ሲል ትናገራለህ አለው። ይሄ ነው ማጉረምረም ማለት ሲገኝ እግዚአብሔር አምላክ ደግሞ ሲናገር እንዴት አይነት ጥበበኛ አምላክ መሰላችሁ። ምን ሁለት ማስጠቀሰው እዚህ ጋር አምላክ ቁጥር ተፈላላችሁ። ለምን ያዕቆብ አይወጣም ደግሞ እስራኤል ነው ከቀየረው ደግሞ እስራኤል ቢል ተበቃ ብላችሁ ተቀጣጣላችሁ። ነገር አይቀየርም ብሎ ነው እሱ እያጎመረመ ያለው። ፍርድ አይቀየርም፣ መንገድ አይቀየርም ነው ጥያቄ አይደለም። ያዕቆብ መንገድ ያዕቆብ ራሱ ተቀይሯል። እግዚአብሔር ነዛ ያለ ያዕቆብ ወይ እስራኤል ካለ ያ ቼንጅ ራሱ የኔ አሻራ ነው። አንዳንድ ሰው ከዳነ በኋላ የሚገጥመው ችግር
ከመዳን በላይ እግዚአብሔርን የሚያስቸግረውን ተርጎ ያሳይ። የኔ ወንድም በህይወት ዘመን መንገድህ ከብዶ ከሆነ ፍርድ ከእግዚአብሔር ያለፈ መስሎ ከሆነ ሁኔታህ የማይቀየር መስሎ ከሆነ አይደለም ሁኔታ አንተም ተቀይረሃል። ያዕቆብ ነበር ከእስራኤል ወደ ሲኦል እየሄድክ ነበር፣ ወደ እግዚአብሔር መንግስት እየወሰደህ። ሞተሽ ነበር፣ ሕያው አድርጎሻል። በጨለማ ነበርሽ፣ በብርሃን ተመላለሻል። ያዕቆብ እስራኤል ያለበት ሪዝን ያ ይሄ የስንፍና የድካም ምልክት አላወቅምን አልተማመን ካለ እግዚአብሔር አይደለም ያንተ መንገድ እሱ የዘላለም አምላክ ያውም የምድር ዳርቻ ፈጣሪ ነው። እንኳን ያንተ ትንሽ መንገድ የምድር ዳርቻ ያፈጠርክ አይደክም አይታወቅም ማስተዋሉ አይመረመርም ካለ ማለት ይሄ ፕሮብለም የድካም ነው። ለደካማ ግን አይመስላል ጉልበት ለሌለው ብርታትን ይጨምራል ብሎ ስማ ያዕቆብ ሆይ እስራኤል ሆይ ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝት ይፈጽሙ ይልቃሉ። አሁን ጉዳዩ የመታከትሽ ጉዳይ አይደለም። እግዚአብሔር ይረዳል። የመድከም ጉዳይ አይደለም፣ ይረዳል። ፈጽመህ መውደቅ ጉዳይ አይደለም። እግዚአብሔር እሱን አንደርስታንድ ያደርጋል። ስንደክም ስንታከትና ስንወድቅ ነርቨስ አልሆነ። ቤተክርስቲያን ብቻ ሰዎች ነርቨስ የሚሆኑ ሲሆን እዛ ሆኖ ወደኩ ብሎ እድሜ ልካቸው ጊዜ በስጋ ሲሆኑ በጣም ለምሳሌ መንገድ ላይ የተጓዛችሁ ክረምት ላይ ኢትዮጵያ ውስጥ የሆነ ቦታ ተንሸራታችሁ ጭቃ ላይ ብትወድቁ ወደኩ ብላችሁ ዘመናችሁ ታላዝሙ። እውነት ለመናገር ኢሚዲየትሊ ሰው አይኛ ላይ ብላችሁ ተነስታችሁ ጠራርጋችሁ ወደ ቤት ገብታችሁ መስመር ቀይላችሁ። ስፒሪቹዋሊም እንደዛ ስትወርቁ ስትደክሙ ስትዝም እኔ ደካማው እኔ ዛለው እኔ ወደቀው ምናምን ልክ እንደመለጫው ብድግ ብላችሁ በቃ መውደቃችሁን እግዚአብሔር አምላክ ይወድቃሉ። እንደውም ጎበዛዝቱ ሁሉ ጭምር ፈጽሞ ይችላሉ። አሁን ጉዳዩ መውደቃችሁ ጋር ሳይሆን ከወደቃችሁበት ለመነሳት የምትፈቅዱበት መንገድ ነው። ቢኮዝ ይሄ የመጣው ከእግዚአብሔር ፍቅር ትላንት በላይፋችን ላይ የተሰራው ከያዕቆብነት ወደ እስራኤል በቀየረ ጌታ ላይ ያለን አንደርስታንዲንግ ስለሆነ አሁን ጉዳዩ በእግዚአብሔር የመተማመን እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸው ያነሰ እንደ ንስር በከፍታ ይሮጣሉ፣ ታክቶ ይሄዳሉ፣ አይዳክም። ይሄ ፕሮሚስ አለ። እግዚአብሔርን በመተማመን እንጠብቅ እንጂ ኃይላችን ይታደሳል፣ ፍቅራችን ይታደሳል፣ ህብረታችን ይታደሳል፣ ምላሻችን ይታደሳል። ይታደሳል። እስቲ ከጊዜያዊ መፍትሄዎች በላይ የሆነው ዘላለማዊ ዘላቂ መፍትሄ እናስብ። በእግዚአብሔር ክርስትና አርፊል እንደዚህ አልነበረም። በምንመላለሰው ህይወት ልክ ዲፋይን አደረግነው እንጂ ክርስትና ከዛ በላይ ነው። ትርጉሙን ወደ ቁመታችን ልክ ወደታች ስበን ከኛ እኩል ነው እንጂ ወደ ቁመቱ ልክ ብናድግ ክርስትና እንጆ የሚደረግ ህይወት አይደለም። በደስታችን ጊዜ በመከራችን ጊዜ የምንወደው ህይወት ኢየሱስ ክርስቶስ ለዘላለም ጌታ። ስለዚህ መንፈሳዊ ኃይል የመታደስ ፕሮሚስ እግዚአብሔር አምላክ ሰጥቶናል። ሌሎች ብዙ ፕሮሚሶች አሉ። አራቱን አነሳቸው። ልባችንን ገዞ ፍቅራችንን ለማደስ አዲስ ልብ ሰጥቶ እንደገና በሶስት እንድንቀጣጠል መንፈስ ቅዱስ አማካኝነት የሚያልፍ እግዚአብሔር ፍቅር በልባችን እንዲፈስ የማድረግ ደግሞ መንፈሳዊ ኃይል የማደስ ፕሮሚስ ሰጠን። ከላይ ባየነው 10 ምልክት አይታችሁ ላይፋችሁ በዚህ አቅጣጫ የቀደመው ፍቅር በውስጣችሁ ባለ አቅጣጫ ታማችሁ እንዳለ ታላችሁ የምስራች እንደዛ ላሉት እግዚአብሔር ፕሮሚስ አለ። ይህን አንድ ላይ የሰማችሁ ኔክስት ሰፋ አድርገን የምንጸልየው ጸሎት ሬዲዮ አክቶታላችሁ። ዛሬ ግን እንጸልያለን። ባለፈው በነበረው ጸሎት አሳይመንት ላይ ተወሰነ እንጸልያለን። አላችሁ ጌታ ስሙ የተባረከ ይሁን። እናቴ ካላብራላ እንጸልይ። ጥቂት ደቂቃ እንችል ማይኮቻችን ከፍተን መጸለይ እንችላለን። ሪካርዲንጉን ማጥፋት ይችላል ኃይልሽ ወይም ዴቭ አንድ ሰው ናዳጋ ሀያ ፕራይሸ ባህላ ማለት ብራጋታ ካላ
ላደንዳሌ ብራጋ ሀሻፋቱ ዘብረኤላቢ ብራጋ ተቃላ ብራጋቱ ለደከሙ ሰዎች ብርታት ይሆናል። ምንም ሳንጨምርበት ትንቢት ሳንጨምርበት አሁን የመጣው ትምህርት ደክመሽ ከሆነ ተስፋ አለ፣ ደክመን ከሆነ ተስፋ አለ፣ ደክመን ከሆነ ተስፋ አለ። በምልክቱ ደካማ እንደሆናችሁ የምታገኙ በእግዚአብሔር ኪዳን ደግሞ የሚያነሳ እግዚአብሔር ወራጅ ከመድከምሽ በፊት ነው። ከመታመማችን በፊት የቆሰለ ከመሞታችን በፊት የሞተ ወደ ምድር ሳንመጣ የሚያስፈልገውን ዋጋ ከፈለ። ቃሉ ሲናገር ዓለም ሳይፈጠር ጋር በግ እንደሚል ከችግሩ አስቀድሞ መፍትሄ ያመጣ የዘላለም አምላክ መካከላችን አለ። ማላ ብራጋቱ ሪፕሬሽንት ይክለር በገላ ማለት ማጋቱ ራባይሸን ብራጋፋ ማዳካቱ ራጋያ በአላ ባጋት ፈሃላ በአላ ቬነስ ግሌድሬ ለብሬጋ ሃያ በኋላ ማናማቱ ራባን ይላል። እንጸልይ ጋራ በዚህ በቃሉ ላይ እንጸልይና ስለ ምድራችን ጥቂት ልንጸልይ ፈልጋለሁ። እግዚአብሔር የዘላለም አምላክ ፍቅር ነው ጎደለን ጌታ ያንተን ፍቅር ተረድተን የፍቅር ምላሽ መስጠት ነው የተሳነን። የዛ ነጸብራቅ የሆነውን ባልንጀራችንን መውደድ እግዚአብሔር አምላክና አባት ቻሌንጅ የሆነው በምድራችን ህይወታችን በዚህ ሰዓት በሰጠህን ተስፋ ፍቅራችንን የሚገዳደር የልብ መንገርን እንዲሁም ላረጀው ልባችን አዲስ ልብ እንዲደረግ በልባችን ውስጥ በፈሰሰው ጥላቻ ፋንታ በመንፈስ ቅዱስ ፍቅር እንዲፈስ ኃይላችን በዚያ ውስጥ ቅዱስ እግዚአብሔር መታወቂያችን እንደ ጳውሎስ ለእግዚአብሔር ፍቅር እንዶች መሆን እኔና በዚህ ያሉትን ሁሉ የምታገዙ በኢየሱስ ክርስቶስ ጌታችን ስም በጌታ በኢየሱስ ክርስቶስ የእግዚአብሔር ወዳጆች ፍቅሩን የተረዱ እሱ አስቀድሞ ወዶናልና እኛ ደግሞ እንወዳለን ብለው የሚወጡ እግዚአብሔር አምላክና አባት የሚያደርጉት መንፈሳዊ ልምምድ ከፍቅሩ የመነጨ የሆነ ስለመወደድ የምንጸልይ፣ ስለመወደድ የምናገለግል፣ ስለመወደድ የምንመክር፣ ስለመወደድ የምንናገር፣ ስለመወደድ በቅንነት የምንመላለስ፣ ስለመወደድ እግዚአብሔር አምላክ የፍቅር ምላሽ የምንሰጥ እንዲሆን የሚረዳ የመንፈስ ጉልበት በኢየሱስ ክርስቶስ ስልጣን ህይወታችንን ይቆጣጠር። ቃሉን ላከ ፈውሳቸው ነው ጌታ ሆይ። ቃል ከመጣ ፈውስ መጥቷል። ማራ ብራጋሃት አንሻዲ በሄነበረስ በመካከላችን ፍቅር ቀዘቀዘ። እግዚአብሔር ላንተ ያላችሁ ምላሽ ቀዘቀዘ። እግዚአብሔር ብራጋዳ ፈሃላ ባጋዶ ራካንዳ ለብሬግ ለኤረለ ብሬቬሄላ ባናስ ግላዳንዳ ሊቭሬ ብራጋሃቱ በሄላ ባንዳ ኤላ ጋዶ ራካያላ አላፊት ሜላ ብራጋዲ ፍሬኤላ ቫጋዶ ራጋላ ብራሃላ ቪያናማስ በጌታ በኢየሱስ ማዲቪን ዳላ ብራሃል ተቆብራ አንጀቪሂ ዲቪነስ ይታደስ ፍቅራችን እግዚአብሔር ይታደስ። ቀደሙ ፍቅር ይመለስ። ማግላድሪ ሊብሪ ኢላ ማጋቶ ራሃጀ በኋላ ባናስ ብራጋዳ ጋንደቂ ኢላ ባህቱ ማጋቶ ራላ ብራሃላ ባናስ ይታደስ በኢየሱስ ይታደስ በኢየሱስ ይታደስ በኢየሱስ ይታደስ በኢየሱስ ይታደስ በኢየሱስ እግዚአብሔር በዚህ ምሽት እንደመጣው ቃል ራሳችንን እምናይ ባየነው አቅጣጫ ደግሞ ተስፋ እንዳለ እምናይ ባመነው አቅጣጫ የምንቀየር ግላዲቫ ጋዶ ራጃታ ካላ ብራሃላ ባናስ እንዲሆንልን እንጸልያለን። እንዲሆን እንጸልያለን። የልጆች ጉልበት ይታደስ። እግዚአብሔር ፊት እስኪደርስና ለህብረት ያለን ቦታ ሁሉ ይታደስ። እግዚአብሔር አይኖቻችን ተከፍቶ ከማጉረምረም ከማማያት ራስን ብሌን ከማድረግ ከመቆመን ወጥተን በፍቅር የምንቀጣጠልበት የመንፈስ ቅዱስ አሰራር በሕይወታችን ላይ እንዲሆን ብራንዳ ሊቫጋዶ ራካሃላ ብራአላ ቪያናስ ኤጋዳጋንዳ ሊብራሃላ ቪያና ብራጃዳ ጋሃቶ ቬሄሌ ቬኔመሃታንዳ ኢላጋቶ ሪቪኒ ኢላባጋዳንዳ ኢየሱስ ክርስቶስ ያድናል። ወዳጆቼ የእግዚአብሔር ጥም ይሄ ነው። የቀደመው ፍቅርህን ትተሃል። ከየት እንደወደቅ አስብ እንዳለ የእግዚአብሔር ጥሪ ወደ ቀደመው ፍቅር እንድንመለስ፣ ወደ ብላቴንነት ፍቅር፣ ወደ ጮኝነት ፍቅር ክላታ ከሀብረሃላ ባነስ
ያኔ የማንወደደውን በወደደ ጊዜ የሰጠነውን የፍቅር ምላሽ ሁሌ ይፈልገዋል። ማላ ብራጋ ሀታላቢንዳ አላጋቶ ብራጃዲ ክላሪ ለብርአላቢያናት ማዳጋዶ ብራጋ ሀላባጋቶ ራጋዣዲ ክሌሪ ብርኤላባና ሜላ ብራጋ ሀትሪ ኢላቢ ብራጋ ዳጋዳ ሊግራሃቶ ብራጃዲ ክሌሪ ለብርኤላቢያናስ ማላ ብራጋ ሀቲ ቪሂሊ ቪጋዳንዳ አሉቫጋቶ ብራጋ ላብራ አላቢነስ ሜጋዶ ራሃንዳ ኢላጎ ብራጋ ሀጃ ቪሂሊ ቪነስ ብራጋሃቶ ቫሃላባነስ ብራጋንዳ ኢካቶ ቭራአላቢ ክለትሬሌ ብርኤላባናት ሜሌ ቬጋዶ ራጋሃላቢ ኢላባንዳ ክላዲ ክሌሬሌ ብርሄላቢያናማስ ሜሌ ብራጋ ሀጃ ቪሂሊ ነማሃቶ ብራጋንዳ ሊብራ ሀጃ ቫሃላባነስ ማጋዳጋንዳ ክራዲ ክሌሬሌ ብርኤላቢ ብራጋሃዳጋንዳ ኢላቦራ ባንዳ ሜሌ ብራጋሃትር ኢሊቪያነስ መንፈስ ቅዱስ